እዛው እየሰራ ከነሰለችው ታላቅ ወንድሜ ቆራጭ የነበረው ስጋ ቤት ለኔም አላወራችኝም። ጥፋቱ እንዲህ አላችኝም። ችግሩ እንደዚህ ነው አላለችኝም። እንደዚህ ሆኖ አላለችኝም። የሆነች ልጅ ሁሌ የምትጠይቅ ነበረች። ቃል ኪዳን ትባላለች። ዲፖርት አድርጋታለች ወደ ኢትዮጵያ። በሷ በኩል እሷን ዲፖርት አድርጋ በሷ ስም አድርጋ ከሰሰችው እሱን በ18 ኬዝ ከሰሰችው እሱን። ታላቅ ወንድሜ ነው። የሱን አይዲ ማስተካከል ቻልኩም። መጣሁኝና ለምን እንደዚህ ያደረግ ሰላም ምናምን ስላት ወይተሬ መሆን ረሳ እንደ ከኔ ታወራለህ አለችኝ። እዛ ቤት ተቀምጬ እዛው ቤቴ ላይ ተቀምጬ ቤት ተቀምጬ ማለት ነው። በኋላ ላይ ወንድሜን አገኘሁት። ፓስፖርቴን ስል እሷ ጋር አይዲስ እሷ ጋር ምን አድርገህ ነው? ምንም አላውቅም። ሰው ሲያወራ ነው መከሰሉም ያወቀው እንጂ አያውቅም። ተካንስሎ ስራ እየሰራ ነበር። ከዛ ላይ ከኢትዮጵያ ሁለት ልጆች ስጋ ቆራጭ አመጣች። አጋጣሚ ያመጣቸው ልጆች ደግሞ አጋጣሚ ሆኖ ያው ጉራጌ ብዙ ጊዜ አይራራቅም። የአንድ ሰፈር ልጆች ናቸው። ሰፈር ልጆች ነን። ከዛ እነሱ ላይ የሰራቸው ሙሉ ታሪክ እሱ ላይ የሰራቸው ታሪክ በጣም ደበራቸው። አዘኑ። እየሰሩ ነበር። ደሞዝ የላቸውም። የኔን ደሞዝ ሲሄዱ ደሞዝ አልተነጋገሩም። ደሞዝ አላያውቁም። ጭራሽ ስለምንም አውርታ አናውቅም። ከፍቄ ጋር ሄደን እናድርጋለን አብረን ስራ ላይ የሚል ታሪክ ነው ያለን። ይሄን አደረገች። ከዛ ቀን ጀምሮ ምንም ማድረግ ጀመረች። ወንድሜ መጀመሪያ ከነሰለችው በእኔ ስር የመጡ ልጆች እንዳለ ማሸማቅ ጀመረች። ስም ማጥፋት ጀመረች። ውስጥ ለውስጥ ኪችን ያሉ ልጆች እንዳለ ምግብ መከልከል ጀመረች። ለይታ የፍቄ ሁለት ቡድን ፈጠረች። የፍቄም የሰላም ቡድን ብላ። ከዛ ልጆች ደግሞ መሄጃ አያውቁም። እንግዳ ናቸው። ከኢትዮጵያ ሄዱ ናቸው። የት እንደሆነ ምን እንደሆነ አያውቁም። ሰው አያውቁም። ይተኛሉ፣ ይነሳሉ። አሁን ቪዲዮ መላክ ይችላሉ። በዱባይ ህግ አይቻልም። 20 ምናምን ሰራተኛ አንድ ቤት ወንድም ሴት የሚያድረው። አሁን እንደዚህ ስሜን ከጀንበሮች አልቀረ እኔም አልተኛላትም። አሁን እኔ የምታደርገው ማውራት ስለ ገንዘብ አይደለም፣ ስለ ብራንድ ነው ማውራው። ስለዚህ ስሜን ለማጥፋት አሁን ምን ተደረገ? ዞሮ ወደ ሳሪና ዞረ። ሳራ የምታውቀው ነገር የለም። በጣም በድፍረት አወራለሁ። ጆከር ወደ ኋላ ያለበት አንግል የለም። ወደ ሚዲያ የጠራኝም ወሬ የሚያወጣው እሱ ነው፣ እግዚአብሔር የሚያውቀው። እኔ ተበድያለሁ፣ ይሄን ያህል ብር ተቀምጬ አላልኩኝም። ስሜ ሲነሳ ነው ብራንድ ሚዲያም የወጣሁት እንጂ አልወድም። እኔ ስራ ሰው ነኝ። እንደዚህ ቁጭ የማወራበት ጊዜም የለኝም። ገንዘቤ እንደማገኘው 100% እርግጠኛ ነበርኩኝ። ብራንዴን ቀምታኛለች። 18 ዓመት ልጅነቴን የገበርኩበት ሙያን ቀምታኛለች። ከነ ሙሉ ስታፌ ሙሉ ማለት ቀምታኛለች። ገንዘቤን እቀበላታለሁ። ታዘቡኝ የኢትዮጵያ ሕዝብ ተቀቢያት እንደምነግራችሁ ቃል እገባላችኋለሁ። ግን እዚህ ጋር አንድ ስም ዳኜ ብለህ ቀላቅለሃል። ዳኜ በምን ጉዳይ ነው ታዲያ የገባበት? ዳኜ የገባበት ታሪክ የዛሬ 5 ወር አካባቢ የቤቴ 1 ዓመት አንቨርሳሪ ነው ብሎኝ ስጋ አቅርብልኝ አለኝ። እሺ ቤት ተነጋገርን። ስጋ ላቀርብለት ተዋራን። ከዚህ ተነስቼ ከዚህ ሙሉ አስቤዛም ቅቤ ምናምን ሁሉ ነገር ጭኜለት ዱባይ ገባሁኝ። የቀረም ነበረ ድጋሚ በዕለቱ አስመጣሁለት። ከዛ ሄጄ እዛ ፍሪጅ መረ ሄጄ መጀመሪያ ስጋ ቤት ሜንጦ ያሰራው ሰው አናገርኩት። እሱን ብር ከፈልኩኝ። ከብት አመጣሁኝ። የኔ ጓደኞች አሉ። አሁን ሴትዮ ጋር ስለተነካካን ሶማሌ አሁን ሲያመጣ የነበረ ሰው ከሱ በሬ ወሰድኩኝ። አወራን፣ ተናገርን። ቀብዶ ስጄ ከብት ሁሉ ጭኜ ቀራ ካስገባሁኝ በኋላ ሴትዮዋ መጣ እንዳይሰራ አለች አለኝ። ለምን አልኩት። ላይሰንስ የላችሁም። የምን የስጋ ቤት? እሷ መቻ አላት አልኩት። ከዛ በኋላ ወጪ ስለው ደምረው ነው የፈለከው ሂሳብ ሰራው ለቁጭ ብዬ እግዚአብሔር የሚያውቀው ሲሰራለት ምን አለኝ? አይ እስራኤል ለቀና ሰኞ ማክሰኞ ከነጪ ከነቲፖ ነው ይስጣለው አለኝ። እኔ አሁን የምፈልገው ቲፖ አልነበረም፣ ጥቅም አልነበረም። ዱባይ ላይ እንደዚህ አይነት ቦታዎች መታየት ነው የኔ አቅም። እንደዚህ ስራዎችን ማስፋት፣ እንደዚህ ስራዎች ላይ መታየት መገኘት እንጂ የሆነ 200 ድራ 200 ብር 300 ብር ወይ 1000 ብር ማግኘት ታርጌት አይደለም። እኔ አሁን ጥቅም ማግኘት ሰዓት አልነበረም። ለኔ ትርፍ ማግኘት ያለብኝ ሰዓት አይደለም። ሰው ማትረፍ፣ ብራንዱን ማስፋት፣ ኢንተርናሽናል ማድረግ ነበር የኔ ታርጌት። ነገር ግን 23 ሺህ ምናምን ውጪ ካወጣሁኝ በኋላ ሴትዮ እንዳይሰራ ብላለች ብሎኝ አስቆመኝ። 20 ምናምን ሺህ አሁን ሚታንገሩ አለ። ፎቶ ማስላክ ይችላል፣ ያለበት በአካል ማስላክ ይችላል። ዛሬ ተሰርቶ አድር እንዳትለኝ ማለት ነው። እሱ ቤት ሊሰራ የተሰራ ወጪ አውጣ እኔ እሸፍናለሁ ብሎኝ እግዚአብሔር ይታዘበኛል። ከዛ በኋላ ስልክ ያነሳልኝ ቮይስ ላኩለት። በእኛ ብር 23 ሺህ ማለት ዛሬ ላይ ስንት ብር እንደሆነ በሳለው። ይሄን ወጪ አውጣሁለት ከኢትዮጵያ ስልኬ ነው እንጂ ከዛ አግኝቼ አይደለም። እግዚአብሔር የሚያውቀው ይሄን አድርጎኝ እሷን ፈርቶ እንዲህ ብላናለች ብሎ ከማገኝ ቀመር ተሰራ። ይሄ ነገር ሲሰራ ማን ነበር አጠገቡ? ቅድም ልጅ ወልደ ጊዮርጊስ የሚባል ልጅ
በዚህ አጋጣሚ ስጨርስልህ ምናልባት ሰሞኑ የደወሉ በሱ የሚናገሩ ሰዎች አሉ፣ ኢትዮጵያ አዲስ አበባ ማለት ነው። ይሄ የማንነት ጉዳይ ነው። ከመጣ ስጋዬን እንጂ ነፍሴን አትገለውም። ምናልባት ስጋዬን እንጂ ነፍሴን አትገለውም። በማንም ስም እየጠራ ምዝትብኝ የምትፎክር ሰው ኧረ ማንም አይነካም አባቴ። አይ እንደዚህ ወጥተህ መናገር ራሱ አንተ ላይ አንድ ነገር ቢፈጠር አስወጣው የምትሉት ጉዳዩን የጠየቅኩት እኔ ነኝ፣ የምጠይቀው እኔ ነኝ። አይ አትወጣም። ምን እኔ በኮመንት እመራለሁ እንዴ? ኖ የሚሉት ነው እንድነግራቸው ብዬ ነው። አንድ የሆነ ቦታ ላይ የተሰባሰባችሁ ሰዎች ስለሆናችሁ ስለማውቃችሁ ነው ያልወጣም። ዮኒ ጓደኛዬ ነው መጥቼ እየጠየቅኩ። አይ መጥቶ የጠየቀው ሀሳቡን ያመጣው ጃፒ ነው። ጃፒ እየጠየቀ ሀቅ ለምን ተደበቀ ነው ገባ እየገባው ነው። ስለዚህ ስም ካነሳ አይቀር ስም ካጠቆረ አይቀር ለምን የዳኛን ስም ለምን አነሳ ጥያቄ ነው ይመልስ። ትክክል። አይ ችግር የለውም። እናንተ ስላላችሁ የሚሆን ነገር የለም። ቤተሰብ መጠየቅ ይችላል። ስሙን አላጠቆርኩኝም አባቴ፣ በዚህ አጋጣሚ ማለት ነው። ኦኬ አይ ገባኝ። አሁን ምን መሰለህ አይከደኝም ዮኒ። እሱም እንዳይከደኝ ቮይስ አለኝ። በነገራችን ላይ አጋጣሚ የሆነው ስልኬ በጣም ስራ ስለሚበዛብኝ አሁን ቀን ደውለህ ብታወራኝ እረሳለሁ። ስለምረሳ ስልኬ ሪከርድ ያደርጋል። ቢዚ ኮንክ? አዎ ቢዚ ሆናለሁ። ከዛ ቀን ዮኒ ምን አወራኝ ብዬ ማታ ላይ ቼክ አደርጋለሁ። ምን ይሆናል መሰለህ አሁን የፓንዶራ ጉዳይ ወይም ደግሞ የዳኜ በመሃል ሰው ለምሳሌ የሚያመጣው ስጋ እንደዚህ ነው ቢባል ሊፈራ ይችላል። እንደ አንድ ቢዝነስ ሰው ከባዛ ዱባይ ላይ ያስወርተዋል ይህን ነገር። አንተ ወደድክም ጠላም ፍቄ ልንገርህ፣ እኔ ጋር ራሱ መጥቷል፣ ጃፒ ጋር መጥቷል። እንደዚህ ብሎ ሰቡ ከፈራ እሱ ነው የሚመጣው ከተባለ እንደ አንድ ነጋዴ ወይም ደግሞ እንደ ቢዝነስ ሰው ዳኜ ይህንን ነገር ፈርቶ ሊተው ይችላል። ገብተዋል። ስለዚህ የዳኜ ጉዳይ ብዙ እኔ እረዳለሁ። እንደ አንድ ቢዝነስ ሰው አሁን እንደዛ ብባል እኔ ኧረ እንደዚህ ነው ከአንተ ጋር ፓርትነር የሆንኩ ሰው አብሬ መሰራ ሰው ምንም ምል ሰው መጥቼ እንደዚህ ነው የሚያደርገው ዳኜ ለአንተ አይሆንም ቢባል የራስ የሆነ ሰው መጥቶ ከነገረ ምንድን ነው የምታደርገው? ስለዚህ የዳኜ ጉዳይ እዚህ ጋር ካየኸው እንደ አንድ ሰው አልበላም ነው የሚል ገብተዋል። ስለዚህ ያንን ነው ዳኜ ሊያደርግ የሚችለው እንደ አንድ ሰው ይህን ነገር እንዳታደርገው ይሄ ነገር የተበላሸ ነው ቢል ኦኬ ብዬ አይትቼዋለሁ ነው የምልህ። ደግሞ ቀን ጠብቃን ያደረገችው ሆን ብላ ለምን ያንተ ነገር እንዲበላሽ ከአንተ ጋር ጸበኛ እንደሆነች ይሄ ነገር እንዲበላሽ በደንብ ታርጌት አድርጋ የመጣች ሴት ናት። ስለዚህ ያንተን ማደግ ያንተን መቀየር ያንተን ማግኘት ስለማትፈልግ እቺ ሴት ያንን ነገር አድርገዋለች። ስለዚህ እዚህ ጋር ዳኜ ላይ መፍረዱ ከባድ። እኔም በሆን አደርገዋለሁ ነው የምልህ፣ አንተም ቢሆን ታደርገዋለህ ብሮ። ስለዚህ ዳኜ ጋር ያለው ነገር በእሷ ባለው ጉዳይ ነው እኔ የማየው። እሷ ባደረገችው እሷ በምትለው ነገር ነው ብዬ የማየው። አንተስ ይሄን ነገር እንዴት ታየዋለህ? አንተ ብትባልስ እስቲ ንገረኝ ዮኒ። እኔን ነው የላ ዮኒ ባለ ጉዳይ አንተ ነህ ጆካ። አዎ ምን መሰለህ ወንድሜ፣ አፍሪካ አንድ ጊዜ አሁን ዋናዋ ሴትዮዋ ናት ገብተዋል። ያኛውም ልጅ ዳኜም ቢሆን የታዘዘ እሷን ነው የሚያውቅ፣ እሱን ሳይሆን እሷን ነው የሚያውቅ። ይሄ እዛ መካከል ላይ ያገረገረ ሲነሳ የነበረውን ነገር እሱ አቆማል እንጂ ምንም አይነት ጥፋት የለበትም። የእነሱ የሁለታቸው እሱ ነው እኮ እኔም የገባኝ ገባ እሱን እንዲያስቆመው አድርጎታል። አልኩ መጥፎ ነው ምናምን ከተባልኩ እኔም አቆመዋለሁ እንደ አንድ ቢዝነስ። መካከላቸው ላይ የተፈጠረው ነገር መካከላቸው ላይ በሱና በሷ ያለው ነገር ለሱ ግራ አጋብቶት ነገሮችን እንትን ብሏል እንጂ የማንንም ገንዘብ እሱንም መብላትም መውሰድም ፈልጉ። ማናት ተጠያቂዋ? ሴትዮዋ ናት ተጠያቂዋ። ወደ እሱ የሚመጣ ነገር ለምን ይሄን ነገር አደረገች? እዛስ ቦታ ላይ እሱ ራሱ አሁን ተናገር አይደል? አይሆንም ብላም ሁሉ ሂዳ በጭቅጭቅ የተለያየ ነገር አድርጋለች። ለሁሉም ተጠያቂዋ ማነች? ሴትዮዋ ነች እንጂ እሱ የከለከለው የሚያስቆምበት ምንም አይነት ነገር አይኖርም። ተስማምተዋል። በተስማሙበት መሰረት ጉዳዩን ሊፈጽሙ ሲሉ እንዲቆም ያደረገች ማለት እሷ ናት። በቦታውም ድረስ ሂዳለች። እሱ ራሱ ተናግሮታል። እና ያ ስለሆነ እሱ ሀሳቡን እስኪ እናዳምጥ።
ዮኒ እኔ ሀሳብ ስጨምር ምንድን ነው እውነት ነው በተለይ እንደ ሀገር ህግ ደግሞ ዮኒ ይቅርታ ፍቄ በውሸት ከሳል ዳኜ ብራጭ በርብሮኛል ስትል ነበር ገባ ይሄ ነገር ትክክል አይደለም የተናገርከው ሪከርድ ስለሚያደርጉ አሁን እኮ ሀሳብ እየሰነጠ ሰምቻለሁ ምንድን ያለው መሰለህ ዳኜም ያን ያህል ስራ ሰለቼ ጃፒ ስማኝ ጃፒ ግን ተረጋግተህ አውራ አንተ ዳኜ ስም እዚህ እንዲነሳ ለምን ፈለግህ አንተ ዳኜ እያልክ ነው ጃፒ አንድ ጊዜ እንደማመን ጋር ለማውራት ዮኒ ጋር ነው ቆይ ልጁ እኮ ሊያወራ እናዳምጠው ተባለ ባለቤት ከስር መሰረቱ በደንብ አውቃለሁ ሁሉንም ነገር ለምን ሄዳኝ ስም 10 ጊዜ ማንሳት ፈለግህ ዮኒ አንዴ እሱን ሚዩት አድርግልኝ እሺ አንዴ ሚዩት ያርግ ኦኬ አንዴ እንሰራስና ታወራለህ ፍቄ ጃፒ እዚህ ጋር ሰው ብታከብር ከሆነ ሚዩት አድርገው አሁን እሱ ከተናገረው አንፃር እኔ አዘጋጅቼ ሁሉን ነገር አድርጌ ወስጄ አይሆንም አለኝ ስለዚህ የከሰርኩበት ብር አለ ነው እና ሰጣለሁ ብሎኛል በርብሮኛ ስላለ እኮ እውነቱ ተጋኘን ለምን አልበረበረኝ አላልኩም መንጫጫታ አይደለም እኮ ሪከርድ ስለምን መንጫጫታ አይደለም ምን ሪከርድ እንስማ አድምጠኝ ባለቤቱ አንተ ተረጋጋና አረጋጋው ለምንድን ነው መንጫጫቱ ምንድነው የሚያስፈልገው ዮኒ ቆይ ማን ሰው እዚህ ስም እየተነሳ በቤቴ ላይ ሌላ ነገር እንትን እንዲባል ቆይ ልጁ ይናገር ጃፒ አንዴ ይናገር ልጁ ማለት የፈለገው እሺ ታንኪ ቀጥል ፍቄ ዮኒ እሰማለሁኝ ተበዳዩ እሱ ነው ይሄ ሰውዬ 80 ሚሊዮን ብር ነው ተበላሁ እያለ ያለ እንዴ ቀላል ብር አይደል ጉዳዩን አውቃለሁ ነግሮኛል ተበዳይ ነው ተብሎ እስካሁን ድምጽም አልተሰጠውም ተድበስብሶ ነበር ዛሬ እኔ ሳነሰው ነው አንተ ነህ ወጥተህ እንትን ስትል ነበር እኔ ነኝ ያመጣው አንተ አላነሳውም ጃፒ አላነሳውም ዛሬ ነው ያነሳው እንጂ እኮ ዮኒሻ እኔ ልንገርህ አንድ ደቂቃ እኔ ልንገርህ ዮኒ በቃ ቤቱን ተራርጉ ነው ስለተባለ ቆይ አንዴ ሚውት አድርግ ጃፒ ፕሊዝ ዮኒ አሁን እኔ ሳወራ አይደለም እኮ መጥቶ የሚያወራ በቀደም ለታ እኔ ጆከር ይዞት መጥቶ ይሄን ልጅ ወይ 3 ቀን 4 ቀን ስታወራ ነው እስኪ ባልተቤቱ ነገር ምን ታውቃለህ አንተ በፈጠረ አረቂ አሁን ጃፒ ተረጋጋና ስለማከብር ያልተገባው የሚባል አንቃለው ዮኒ ነበር እንደምናወራው ጋር ፐርሰናል ያላችሁን ከጆከር ጋር ይገባኛል አንደርስታንድ የሰውየው ጉዳይ እንጂ ትብለ ካልክ ታዲያ ለምን ከማገዝ ወርቁ አይተነው ስም እየተነሳ መልስ ሰጣችሁ እንዴ ከኛ በላይ ለወርቁ አይተህ ነው የቆመ ያስጠላል። ትላንት ወርቁ አይተህ ነው ስትሰድብ የነበርክ አንተ ነህ። ቅርሻታ መልስ አልሰጠህም። መልስ አልሰጠህም። ገባ የእውነት በቪዲዮ አስወጥቷቸው ሲያወራ ነው ያቸዋለሁ ባይኔ። አሁን እኮ ልጁ ለአብራራ ሲል ጉሮሮ ላይ ልጁ ግን እኔ ጥያቄ ነው እኮ የምጠይቀው እኔ ነኝ አንተ ነበርን እኮ ግን ጥያቄ ስትጠይቀው ለሚሰማ ሰው ጃፒ ተጠንቀቃ። አሁን ዳኛው አለ አጭበረበረ አላለም 23,000 ድርሃም እየሰማ ነው እኮ ሁላችን አጭበረበረ መከታ አልሆናችሁም አይደለ? መከታ መሆን የሚችለው ልክ እንደኔ አይነት ሰው ነው። እሺ ጃፒ ቆይ አንዴ ይጨርስና እኮ ያቋረጥከው እኮ ሀሳቡን መናገርም አልቻለም። ለማን ነው መከታ ነው? እኔ ለሁላችሁም ለነፃነት ለመልካም ነገር ብቻ ነው መከታ ነው። አላቢ ታርጋ ወደ ቆርቆሮ አረቄ መጋፋ አይደለም። ንፍጣም ከኔ ጋር ታውራ ትልቅ ሰው አይደለ እንዴ? አይማ መሰዳደብ ይደብራል። እኔ አልፈቅድም። እኔ እንድነካኝ አልፈልግም። እኔ ጋር እንዳያወራ ሲጀመር ይሁን በየተራ አድርገዋለሁ። ምን ይሆን ማረቂያ? ቆይ እናንተ ሰላም እንዲፈጠር አንዳችሁ ስታወራ አንዳችሁ ታች፣ አንዳችሁ ስታወራ አንዳችሁ ላይ። እንደዚህ ነው መሆን ያለበት። ወይ አንዱ ሚውት ያደርግ ይሁን ልንገርህ። አንድ ጊዜ ደግሞ ከኔ ጋር እኔ ከማንም ጋር ማውራት አልፈልግም። ስሙን መጻፍ የሚችል ሰው አብሮን ማውራት እንችላለን። እንጻፍ ሁለታችንም፣ ከዛ ማውራት እንችላለን። እሱ ምን ያገናኘዋል አባት? ኦኬ ከዛ ውጭ ግን በቃ እኔ ጋር ያውራ። እኔ ማውራው ካንተ ጋር ነው። እሱ ከኔ ጋር ከሆነ ለእሱ አትመልሳ። ሚውት አደርጋለሁ። ጥያቄ የጠየቅኩት ልጁን ነው። ልጁን ስጠይቀው እሱ አይመልስልኝ። ገባ? እሱንማ ጠይቀው ሊያብራራ ሲል ቤት በኩል ያብራራ ብሮ። እሺ ያው እኔ ሚውት አደርጋለሁ፣ ያብራራ። እሺ ቀጥል ፍቄ። ሶሪ አንዳንዴ እንደዚህ ይፈጠራል።
ታፕ አድርጉ ቤተሰብ ፕሊዝ። ጥያቄ ሲሆን ግን አንተ ጠይቅ ዮኒሻ። እሺ እኔ ጠይቀዋል። እሺ እሺ ዮኒ ገብቷል አይደለ? የዳኘን አሁን እኔ እንትን ያልኩበት ምክንያት ጃፒ አንዴ ስማኝ ገብቶኛል። 23,000 ድራም አካባቢ ምን አድርጌያለሁ አጥቻለሁ። በዚህ ጉዳይ ደግሞ ዳኜ እሰጥሃለሁ እያለ እስካሁን አልሰጠኝም፣ ስልኩንም አያነሳልኝም ማለት። እኔ ደግሞ የታዘብኩት ምንድን ነው? ቆይ አንዴ ፍቄ ልንገርህ። የታዘብኩት ምንድን ነው? የአንተ ፓርትነር የነበረች ሰው መታ ይሄ ስጋ እንደዚህ ነው ብላ ነግራው ሊሆን ይችላል። ፓርትነር ያረለችም ዮኒ አማርኛ እዚህ ጋር ይስታከልኝ። አዎ እነሱ የሚያውቁት እሱን ነው። አሁን ዳኜ የሚያውቀው በምንድን ነው የአንተና የእሷን ግንኙነት? እስቲ ንገረኝ። እሱ ዳኜ የሚያውቀው ምናልባት በደንብ አገኘ እዚህ ጋር ለምሳሌ እንደ ክለብ ሲጠራ ብዙ አገር አላቅም ይዛኝ ሄደችው ብሷ ነች። ወይም ቶማስ የሚባል ልጅ አለ ሹፌር ስጠሽን ልጅ ሁሌ እነ ዳኜ እኛ ቤት ይመጣል። አሁን ፍቄ የሚባል ሀያረሰን ጋር ሲባል 100% ከኢትዮጵያ እንደሆነ ነበረ የሚያውቃሉ። አይቶም አምነውም ቀንም ማታ መጥተዋል። ስለዚህ አሁን ጠይቅ ምኑን መሰለ ገባይ ስለሷ ፓርትነር ላይ ይችላል ብሎ ትነግራለህ። ለሱ ምንድነው አይደለም። አሁን ዳኜ የሚመስለው ምንድነው? ዳኜ እናንተን ሲያይ እንዴት ነው የሚያያችሁ? እስቲ ንገረኝ። ዳኜ እኛን ሲያየን በደንብ ያውቃል። አውቁት ብላ አውርቼው አውቃለሁ። እሷ ማኔጀር እንደሆነችና የቤቱ ባለቤት እኔ እንደሆንኩኝ በደንብ ይታወቃል። ማንን ነው የሚያውቅ? ይሄን ነው አመሌ እኔ አባት ገብተዋል። አሁን እሷ ማናጀር እንደሆነች ማናጀር መታ ይሄ ዳኜ እንሷ አሁን በእባብነቷ መታ ነው እኔ ቱናቱ ይሄ በኋላ ነው እኮ የተፈጠረው። ቆይ ልለይልህ። ኦኬ መጀመሪያ የቤት ባለቤት እኔ ነኝ። ኦኬ ወንድሜ ዳኜ ስጋም ሲያዘኝ አንቨርሰሪ በዚህ ቀን ነው የቤቱ 1 ዓመት ብሎ ሲያከብረ ሲያወራኝም ዳኜ እኔ ባለቤት እንደሆነ አውቆ ነው የሚያወራኝ። ትክክል። እኔ ነበር ሲያወራ የነበረው። አዎ ግን የሷ ማኔጀርነትና የኔ ባለቤት አውቀው መቼ ነው? ከ6 ወር በኋላ ችግሩ ከተፈጠረ በኋላ ነው። ኤግዛክትሊ እሱን ነው አምልህ ተንኮል ከጀመረች በኋላ ነው። ዳኜ ያለ ነገር ነግሬዋለሁ። ዳኜ ሰላም እንደሆነች አላቀም ትንሽ አለመግባባት ተፈጥሯል እና ስራው እሷ ልትሰራው ስለማትችል ስራውን የለ ስራው ብዬ አወራን። አወራነው መሰረት ቀጠልን። እሱን ነው የምልህ እኮ ፍቅሻ። አሁንም ምን መሰለህ እዚህ ጋር አሁን አንተ የሆነው በጎኔዳ ማናጀር ናት። እዛ ቤት የሚደረገውን ነገር አውቃለሁ የምትል ሰው ናት። በጎኔዳ ምንድን ነው የምትለው ለሱ? የተበላሸ ስጋ ነው እንደዚህ ነው የሚሸጥልህ ዳኜ እንዳትገዛው ይለዋል። ምንድን ነው ዳኜ ማድረግ ያለበት? እንደዚህ ወሬ አይደለም የተወራው። የስጋ ፈቃድ የለ የስጋ ፈቃድ ስለሌላችሁ መስራት አትችሉም ብቻ ቀላል አድርጋ ስታወራ ያ ማለት እሱ ደግሞ ምን አለኝ? አይ ፍቄ እኛ የህንፃ ሆቴሉ ፐርሚሽን ስለሌለው ከስጋ ተያይዞ መስራት አንችልም እና ሴትዮዋ ጋር ስለተጠላለብን የተንኮል ነው የሰራችው። እሱን ገብቶታል። ኦኬ በቃ ሴትዮዋ ክፋት አስባለች። ፍቄ ይቀርብን ለአንተ ለእኛም ጥሩ አይሆንም። ኦኬ ስለዚህ ብሎ ሀሳብ ቀየረ። ሲቀይር ግን በዛ አጋጣሚ ያወጣሁት ብር አለ ነው እንጂ ዳኜ ብር በላኝ አጭበረበረኝ አላልኩም። ኦኬ በዚህ አጋጣሚ ለስራ ያወጣሁት ብር አለ ነው ያልኩት። በዛ መሀል የጠፋ ብር አለ የከሰርኩት ብር በዛ መሀል አዎ በሰው ምክንያት የቀረ ብር አለ ወንድሜ ዳኜ ጋር አልኩኝ እንጂ እኔ ዳኜን ኢትዮጵያ ሆኜ በዘፈን ወይ በድምፅ ነው የማውቀው። እግዚአብሔር የሚያውቀው ወይ ሚዲያ ላይ ስልክ ላይ በአካል ላየሁት ዱባይ ሆኖ ነው። እሱም ፍቄ ያረሰ ጋር ቁርጥ የሚባል መጥቶ ነው እንጂ በምን ታሪክ አላውቀውም። ይሄ ደግሞ ስልክ በጣም አከብራለሁ እንደ አንድ አርቲስት። ከዛ በተረፈ የተለየ ምንም እንትን የለኝም። እኔ ወንድሜ ነው እንደ አበሻ ደግሞ እንደ ኢትዮጵያ ነው ማንነት የስጋ ወንድሜ ነው። በቃ አበሻ ነው አከብራለሁ፣ ወደዋለሁ። ነገር ግን በዚህ ምክንያት ይሄ ብር አጥቻለሁ። እሱ ብቻ አይደለም እዚህ ጋር ስም መጥራት እችላለሁ። ስክሪንሻት አለኝ መላክ እችላለሁ። በረከት ቨርሳችን ብር በልቶኛል። እሷን አታክ ያደረጉ በእሷ የተጠጉ ማለት ነው። የመጀመሪያ ማስተቃየ ሲሰሩ የመጀመሪያ መጥቶ ያወራኝ ሰላም ተቀምጣ ራሷ በረከት እሱ ነው ባለቤቱ። ሽጨለታል ቁጭ ከኔ ጋር ሂሳብ ተደራድሮ ነው በረከት ማስተቃየ ያሰራሁት። ማቲያስ የሚባል ልጅ ማነው ብር የከፈላቸው? በዚህ አጋጣሚ አንድ በጣም የሚገርም ታሪክ ስነግር ይሆኒ አንድ ልጅ አለ። ስሙንም ቮይሱንም ስልኩንም አወጣለሁ አሁን ስላላሰኩበት። በውስጥ ሰላም ብያለሁ። ስልኬን ያየው ይመስለኛል በዋትሳፕ። እሺ አባቴ አዋለሁ ለበኋላ። እሺ ወንድሜ እና አንድ ልጅ የሆነ ጤና ቡድን ዱባይ መጡና ስፖንሰር ጠይቆ ነበር። ዱባይ ላይ ሲጠይቁ ይመስለኛል ወይ እኔ መርጠውኝ ከሆነ አላቅም፣ ግን ሌላ ቤት አቶም ከሆነ አላቅም። ስራው ሳልጀምረው እነሱን ተቀቢያ አስተናግጃቸዋለሁ። ሙሉ ቪዲዮ ሙሉ ፎቶ ማለት ሰዎቹን መጋበዝ እችላለሁ በዚህ ፕሮግራም ላይ ባለቤቱ ሆኜ
የሆነ ትልቅ እንግዶች መጥተው ከእነሱ ጋር ዳቦ ቆርሰን የቤት ባለቤት ሆኜ ማለት ነው። ከዛም ከነኛ መሀል ውስጥ አንድ ልጅ ምንድነው ቨርስ ውስጥ የገባ የሆነ ችግር የገጠመው ልጅ እኔ ሳይኖረኝ ለሱ ቪዛ ሰርቻለሁ። እግዚአብሔር ምስክሬ ነው። ሳይኖረኝ ችግር ውስጥ ሆኜ እሱ ልጅ ማውጣት እችላለሁ ለመረጃ ማለት ነው። እኔ ከፍሎ እኔ ያሰራሁለት ምንድነው አገር ሳላቅ መውጫ መግቢያን ሳላቅ ማለት ነው። ስለዚህ እኔ ዘጋ ስመጣ እነሱ ምን አስበው እንደሆነ ምናልባት የተዘጋው ቤት የተጨለመው ቤት በዚህ አጋጣሚ ምናልባት ስሙን አላውቅም አኮ የገዛው ልጅ በኋላ ወሬ ሰሞት አኮ የከፈተው ወንድሜ በስም አላውቀውም ማን እንደሆነ ባላውቀውም ይሄን ቤት 5,000 ድርሃም ተስማምተው እንዳፈረሱ ከዛ በኋላ ለኔ 2 ሚሊዮን ድርሃም እንደሸጠችልኝ በኋላ መንፍሮሽ አገኘኝ። ከዛ ምን ትለኛ ስታገኘኝ ፍቄ ዱባይ ላይ ወሬ እንዳሰማ ወሬ ከሰማ አንድ ቀን አትውልም አታድርም። በቃ ከሰው ጋር እንድገናኝ አታገኝ ታገለኛለች ማለት ነው። ምን እስከሚሆን ቀመሯ እስከሚሳካላት እና የተዘጋው ቤት ላይ ህይወት ነፍስ ዘራሁበት። ይሄ ሙሉ ዱባይ ላይ ያለው ህዝብ ይታዘባል ያውቃል። ይሄ ማሰቃየት ሲነሳ መነሻው አዲስ አበባ ኢትዮጵያ ነው። በጣም ብዙ ሰው ያውቃል። የማያውቀው የኢትዮጵያ ዓለም ህዝብ የለም። ይሄ ነገር በምን ልትሸውደኝ አትችልም፣ ልትዋሸኝም ልታጨረብረኝ አትችልም። እሷ ዱባይ ነው ውል የምሰጥህ ብላ ብታጨረብረኝም ምናልባት ዛሬ ነገር አይደለም ብያለሁ። ነገር ቀደም የጊዜ ጉዳይ እንጂ በታሪክ ብሬን እቀበላታለሁ በጣም በእርግጠኝነት 100%። ነገር ግን አሁን በደንብ ለምናችሁ አሁን በምን ተስማማችሁ ከሷ ጋር ከሴትዮዋ ጋር? ስልክ አታነሳልኝም፣ አታወራኝ። ምናልባት የላኩላት ማስጠንቀቂያ የጻፍኩላት ደብዳቤ የጠበቃ የህግ የፍርድ ቤት መጥሪያ ያላኩላት ነገር የለም። መላክ እችላለሁ ዮኒ ላንተም። ኦኬ አሁን ሰሞኑን ይሄ የሚግበሰበሰው በጣም የሚያሳፍረኝ እና ፍርድ ቤቱ እንዴት ነው ታዲያ ይህችን ሴት እንትን የማይለው? እስቲ ንገረኝ። አሁን ግራ የገባኝ እኮ በጣም ሀገር ወታለች በሷ ቤት ሀገር አይደለችም፣ ኢትዮጵያ አይደለችም፣ ሀገር አይደለችም፣ ልትመጣ አልቻለችም። ዱባይ ነው ያለችው። አሁን ዱባይ ነው ያለችው። ኦኬ ዱባይ መጠየቅ አይቻልም እንዴ? ዱባይ መጠየቅ አይቻልም? በቃ ዱባይ ለመጠየቅ ደግሞ ውል ዱባይ ነው መስጠት ብላ አጭበርብራኛለች። ውል የለኝም። ዋው ዶክሜንት እንዳይኖረኝ አድርጋኛለች። እዛ ነው ውል የምሰጥህ የኢትዮጵያ ውል ዱባይ ላይ አይሰራም ፍቄ ብላኝ አጭበርብራኝ። በደንብ አስባበት ነው ይሄን ነገር የመጣችው። ወይ አይዲን ዌይተር ብላ ስታሰራልኝ ተንኮል አስባለች። ዋው እንዴ! እና በምን ማስረጃ ነው የምትከሰው ታዲያ? እሷን የምከስበት አለኝ። ኢትዮጵያ የሚሰራ ህግ አለኝ። ቼኩን የሰጠበት ዱባይ ነው ህግ የሌለኝ። እሺ አባቴ ያ ደረቅ ቼክ የጻፈበት አለ። ኢትዮጵያ ላይ የሚሰራ መኪናው አለ። እሱማ አለ። እሱ ቀላል ነው። ኢትዮጵያ ደረጃ አለኝ። ኢትዮጵያማ አለው እኮ ችግሩ እንትን ላይ ነው የሌለው። እንትን ላይ ያስመጣችሁ ሆን ብላ ዌይተር ብላ ነው ያስመጣችሁ እንጂ ቢዝነስ ፓርትነር ብትለው ኖሮ ገብቷል ትገኝ ነበር። ይሁን እኔ ያልገባኝ ነገር እነ ወልደ ጊዮርጊስ ሀክ አድርገውኛል ካለ በዱባይ ህግ ደግሞ ሀክ አይፈቀድም አይደል? እስቲ ሀክ ያደረጉት ምንድን ነው? እስቲ እሱንም ይንገረና። ዮኒ ትንሽ ዮኒ የጃፒያ አካሄድ ትንሽ አግሬሲቭ ሆኖ ስለሆነ እያወራኝ ያለው መመለስ አልችልም አሁን ላይ። በውስጥ ማስረዳት እችላለሁ። ምክንያቱም አሁን ያለነው ሚዲያ ላይ ነው። የሚዲያ ወሬን እያወራን ያለ ነው። በውስጥ ማወራ ነገር ይኖረኛል፣ ሚዲያ ላይ ማወራ ነገር ይኖረኛል። ትክክል። አሁን ነገር እዚህ ጋር ላንጸባርቅ የለም። እኔ አግሬሲቭ ሆኜ ሳይሆን ብራዘር ጥያቄ ነው የጠየቁ። ልክ ነህ። ቢሆንም አንዳንድ እዚህ ላይ የሚወራ አለ፣ አንዳንድ የማይወራ አለ። አለማውራት መብት ነው። ይሄ አሁንም ቢሆን ምክንያቱም አሁን ለምሳሌ ልነግርህ ነው ጃፒ፣ እዛ ሀገር ላይ ሊያስጠይቀው የሚችል ነገር አለ። ገባ? ስለዚህ እነዛ ነገሮችን በአደባባይ መናገር አይችልም። ስለዚህ አንዳንዱን ማለፉ ጥሩ ነው። ራስህ ሰምተው የለ ሲለን ሀክ አድርገውኝ ምናምን ስላለ በዱባይ ደግሞ ህግ መሰረት ሀክ ማድረግ ትልቅ ወንጀል ነው። ገብቷል? ስለዚህ አሁን እሱ ያለው ነገሮች እኮ እዚህ ጋር ሪከርድ ተደርገው ስለሚቀመጡ እሱ አለመናገር መብቱ ነው። ሰውየውን ግን ሀክ አድርጎኛል ብሎ እስከከሰሰ ድረስ እኛ ደግሞ እስከሰማን ድረስ መጠየቅ እንችላለን። ያለው እንደዚህ ነው። አይ ብዙዎቹን ሀክ እያደረገ እያስፈራራ ነው ያለው እንጂ ሀክ አደረገኝ አላልኩም። በደንብ እየሰማ አይደለም ጃፒ። ስሰማ ብዙዎቹን ያስፈራራል፣ ሀክ ያደርጋል፣ ከኢትዮጵያ ራሱ አንዳንድ ችግሮች አሉ ብሎ በደንብ ነው የተናገረው። ነበረ ማለት እንደዚህ ነው ያለው። ሪከርዱን ነገ እንሰማለን። አሁን ለምሳሌ አንተ ይግባና ያውራ ብለህ እኮ አሁን ሞር አንተ እየዞርክበት ያለው እሱ ላይ ነው። ግራ ገባኝ። አሁን እኮ
ለውሸት ዋሻ መጀመሪያ አንድ ዮኒ አንዴ ወንድሜ እስካሁን አወራ አይደል? እኔ ደግሞ ላውራ መጀመሪያ ዮኒ እኔና ይቅርታ አንድ ጊዜ እስቲ ላውራ። አንተ ቀን ሙሉ አወራህ እኮ ወንድሜ። ባለ ጉዳዩ እኮ እሱ ነው አይደል እንዴ? እኮ እኛ እኔ እናንተ ስናወራ ይግባ ብለን አስገባ ነው። ስናስገባው መጀመሪያ ያወራበት ወይና ከዛ በኋላ የሆነ ሰዓት ላይ ተለውጦ የሚያወራበት ነገር ትክክል አይደለም። በነገራችን ላይ ጃፒ በአንተ ጩኸት በአንተ ዝም ማለት ለውጥ አይመጣም። ይሄን በደንብ ወቅ። እሺ ይሄን አትርሳ። ምክንያቱም ብቻህን ጉዳዩ የእሱ እንጂ የጃፒ ጉዳዩ የኔ እንጂ የስማኝ ታማሚ ሆኔ ተበዳዩ ሆኔ ብራንድ የጠፋ አንድ ሀሳብ ልስጥ። እኔ አንድ ጊዜ ሀሳቤን ልስጥና ዮኒ ጃፒ የሚለውን አንዴ ልስማው። አንዴ እሺ ጃፒ ምንድነው ሀሳብ ንገረኝ። እኔ እናንተ እያወራን ልጁስ መጥቶ ያወራበት መንገድና አሁን ደግሞ በሆነ አጋጣሚዎች ምን ተፈጥሮ እንደሆነ አላውቅም ተቀይሮ የሚያወራበት ነገር ትክክል አይደለም። አንተም ካየ ሌላም ሰው እየታዘበ ነው ከታች አለ። መጀመሪያ መጥቶ በጣም ብዙ ነገሮች ነው ያወራው። እኔ አልደግሞም፣ አንተ ሰምተሃል። አሁን ላይ ደግሞ መጥቶ ተለሳልሶ ሌላ ነገር ያወራል። ብዙ ሰዎችን ከሶ ነበር መጀመሪያ እንደመጣ። እኔ ክስ የመጣልኝ ምንድነው? እነዛ ስጋዎች አይተሃል። እነዚህ ስጋዎች ለህዝብ እየበሉ ዱባይ ላይ ያሉት እህት ወንድሞቻችን ለምንድነው የማይፈልጉትን ነገር ቀርቦላቸው የሞተ ላም የሞተ ግመል ምናምን እየታረደ የሚበሉት ለምንድን ነው? አግባብ አይደለም በሚል ነው እኔ ጥያቄ ያቀረብኩት። አንተም አይቻለዋል። ከዛ ምን አልክ መሰለ? ከረሳው ያንተን ላስታውስ። እንዲያም የተበደለ እነ ጆከር እንትን ብለው ሀሳቡን ገብቷል አምጥተው ከዛ ሸፋፍነው ቻፓ የተቀበሉ መሰለኝ። እንደዛ ተሸፋፍኖ ቀረ ሲባል ሰውየው አጋጣሚ መጣ። ሲመጣ አይ እነ ጆከር ተሸፋፍኖ ምን ብሎ የቀረ ነገር የለም። አልተረዳኝም። ቆይ እያወራ ስለሆነ ካልተደማመጥን በምን እናት? ኦኬ ያልኩህ ልንገርህ። እኔ ደግሞ አለው እኮ እኔ ያልኩህ ምንድን ነው ይሄንን ሰውየውን ራሱ ጭራሽ አብሮ ያለ ነው እኔ ያልኩህ እንጂ እሱ ገለልተኛ ከዛ በኋላ ነው ሲያስረዳ ተበድያለሁ ሲል አሃ ብዬ ራሴን የጠየቅኩት እንጂ መጀመሪያ ያልኩህ ምንድን ነው ተነጋግረው በሳቢ ያን ነገር እንዳይወራ አስቁመዋል ነው ያልኩህ። አዎ ትትል መስጦ ደግሞ እሱ ኤክስፕሌን አረገ። ለምን አወቅ? አንዴ ቆይ ከዮኒ ጋር ላወራ ብራዘር። እኔ እናንተ አሁን ለምሳሌ ጥሩ ጥያቄ ነው የጠየቀ። በሳቢ ተስማምተው መዝጋቱን ፋይሉን በምን አወቅ? እስቲ ንገረን። ኦኬ ኢንፎርሜሽን መጥቶልኝ። በምን ማስረጃ አለኝ? ማስረጃ የማወጣው ደግሞ ማስረጃ የምናወጣበት የራሳችን ደግሞ መንገድ አለን ሁላችንም አይደል? እሱን በማስረጃ አውራ ትለዋለህ። አንተ ደግሞ ማስረጃ ደስ ባለኝ ጊዜ ትለናለህ። ግራ ገባኝ እኮ። አሁን አንተ የሆነ ነገር ስትጠየቅ በአንድ ጊዜ አይደለም ሁሉን ነገር የምታመጣው። ማምጣት ያለብኝን አመጣለሁ። እሺ አሁን በቃ ባለጉዳዩ ላይ ፎከስ እናድርጋ። እንደዛ ከሆነ የባለጉዳይ ሀሳብና የጆከርም ስለነበረበት እነሱ ዮኒ በመጀመሪያ ደረጃ እኔ ነኝ ያመጣሁት ፍቄን። ስለዚህ ጉዳይ ሲነሳ መጣ፣ እሱ ተገናኘን፣ አወራንበት። ወደዛ ከመግባቴ በፊት የዳኘ ጉዳይ ላይ የተወዛገበ ነገር እሱም መረዳዳት መግባባትም አልቻላቸው። ሴትዮዋ ናት ያስቆመችው። ዳኛው አለ አምኖበት አስመጥቷል፣ አምኖበት አዞታል። ግን እዚህ መካከል ላይ የተፈጠረው ነገር ምንድን ነው? ሴትዮዋ እዛ ላይ ያጠፋችው ነገር ሌላ እሱን እንዲያስቆመው አድርጎታል። የነሱ አለመግባባት እዛ መካከል ላይ ገብተዋል። እና አሁን ይሄ በገንዘብ ታፍኖ ምናምን ማንም የታፈነ ሰው የለም። ይሄ የህፃን ልጅ ጨዋታ እኔም አልሰማም። እሱ ሳይሆን ሰውየውን በደንብ አውራው፣ አንተ በውስጥ አውሩና እዚህ የሌላ ሰው ስም ተጠርቶ የሰውየው ሀቅ እንዲደበቅ መደረግም የለበትም። አግባብ ባለው መንገድ የተናገሩት በመረጃ እሱ ይዞ የሚመጣውን ነገር ተቀብለህ ወደዚህ ይዞ መምጣቱ መልካም ነው። ሚዲያ ላይ ግን የሌሉ ሰዎችና ያላደረጉ ሰዎችን ስም ሲለጠፍባቸው ለሰውየውም ሀቁ እየተደበቀበት ነው የሚሄደው። አውራው፣ አንተ በደንብ ውስጥ ላይ ያለውን ነገር አውራው፣ ይላክልህ ያለውን መረጃ ይላክልህ። ከላከልህ በኋላ በስርዓት ሴትዮዋም ከመጣኝ በስርዓት ቁጭ አድርገህ 80 ሚሊዮን የሚያክልን ብር እንደዚህ ነብይም ጽፌላታለሁ።
እኔም እኮ ሜሴጅ አረኳት። እሱም ራሱ ያውቃል፣ ፍቄ ራሱ ያውቃል። እና አሁን ዮኒ አንተ በሌለህበት እንዲህ ካለ ሌላ ሰው በጀርባ በኩል መጥቶ ደግሞ ሌላ አጀንዳ ያስነሳበታል። ሀቅ አለው፣ ሀቁን ይዞ ነው የሚጓዝ። መናገር ያለበትን ጠንቅቆ የሚያውቅ ሰው ነው። የቢዝነስ ሰው ነው። ምን ማድረግ ያለበትን ነገር ጠንቅቆ የሚያውቅ ሰው ነው። በሰው የሚመራ ሰው አይደለም። የተደረገውን የተበደለውን ነገር መናገር የሚችል ሰው ነው። የእሱ መጀመሪያ ላይ የጠፋበት ጥፋቱ ምንድን ነው? አልተፈራረሙ። በእምነት የተደረገ ነገር ነው። ያንን የሚያህል ብር በእምነት መደረጉ ያማል። እንግዲህ ስታስብ ንግድ ውስጥ ያለ ሰው የፈለገ ንግድ ውስጥ ያለ ሰው ያማሃል። እንደማታውቀውን ሰው ኢትዮጵያ ውስጥ አሁን እኮ እሱ የተሸወደበት ኢትዮጵያ ውስጥ ቢሆን ይፈራረማል። ወደ ዱባይ ህግ ግን ህጉን ስለማያውቀው አልገባውም፣ አልጠይቅም፣ አላጠን ነገሮችንም ጥናት ሳያደርግ ነው የገባበት። እሱ ትክክል ያ ነገር ነው እሱን የጎዳው። ስለዚህ አንተ በውስጥ በደንብ አውራውና ፍቄ አውሩ ያለውን ነገር። ዮኒ ግን አንተም አሁን ተገለበጥክ ማለት ነው። ዮኒ ማለት በምኑ አሁን ይሄ ትክክል ያልሆነ ነገር አለ እያልኩ ነው እኔ ክስ ያቀርብ ማለት ምን አይነት ነገር ነው? ሀሳቤን ልጨርስ። ሀሳቡን ይጨርስና ታወራለህ። ጃቢ በውስጥ ምናምን የሚባለው ነገር ነው ጣጣ ያመጣው። ገባ? በውስጥ እየተባለ ነው እየተሸፈነ የቀረው። ከዚህ በፊትም ተወርቶ በውስጥ ሀሳቤን ልጨርስ። ወይ የልጁ መብት ቆይ የሰውየው መብት አይደል እንዴ? ጃቢ በውስጥ ቢያወራ በውጭ ቢያወራ የሰውየው መብት አይደል? የሚያስጠይቀውንና የማያስጠይቀውን ለይቶ ማውራት የለበትም። የሰውየው ወንጀለኛ ነው እያልኩ እኮ ነው። ይሄ ሰውዬ መጥቶ ሲያስተባብለን እኮ ነው አሃ ብዬ እኔ ደግሞ እሱ እንደ ራሱን እንደ ከሳሽ አድርጎ ነው ይቀር። አንዴ የጆከር ሀሳቡን ይጨርስ። አንተ ስታወራ እኮ ምንም እንትን አላወራም። ሀሳቡን ይጨርስና ታወራለህ። ይሁን እኔ አንድ ነገር እዚህ ጋር ህዝቡን ማወቅ ያለበት ተበዳይ ፍቄ ነው። ፍቄ አርሰንጋ ኢየሱስም ነው። ገንዘቡንም በእምነት ነው እሷ ጋር ያደረገው ነገር ያሉትም ነገሮች በአጠቃላይ በእምነት ነው ያደረገ። እሱ አልተፈራረም። ስለ አገሩ ህግ አያውቅም። እዛ ባለው አገር ህግ እንጂ እሱ በዳይና አጭበርባሪ ሌላ ህገወጥ የእርድ ስነስርዓት ያከናወነ ሰው አይደለም። በሱ ስም ነው የተደረገ። ንብረቱንም ስሙንም ያለውን ነገር አስረክቦ የወጣ ሰው አሁን ፐርፐዝ የተሰራበትማ ሴራ አለ በቃ። ስለዚህ ይሄ ሰው የተበዳይ እንጂ በዳይ ወንጀለኛ አይደለም። ህዝቡን ማወቅ ያለበት ነገር ይሄ ነው። በተረፈ እሱ ያስረዳ። በዚህ ጉዳይ ላይ እድል ስጠውና ያስረዳ። መልካም። እኔም ጥያቄ መጥቷል፣ መጠየቅ እችላለሁ? አንድ ላይ ጎሄድ እስኩዬ እንደ ቁጭ አረግነች ዝም ብለሽ። አይ ችግር የለውም። እኔ እንኳን የገባሁት የነበረው ቅድም ጃፒን ተረጋጋ ሌላውና ወደ ሌላ ነገር እንዳይሄድ ነበር። ግን አሁን አንደኛ ልጅቷ ሴትዮዋ መምጣት ትችላለች። አንተ ዩዥሊ የሁለቱንም ሳይድ ነው መስማት የምትፈልገው ነው? አይ መሴጅ አረኳት፣ ደወልኩላት። አይ ቲንክ ጆከርም አድርገዋል። ግን አሁን ነው ምናልባት አልተመቻት ይሆናል። ሌላ ጊዜ ሲመቻት ትገባና ያው በምን እንደተጣሉ ምናምን ወይም ደግሞ መፍትሄው ምንድን ነው የሚለው ወደ መፍትሄ መሄዱ ነው የሚጠቅመን። ባሽ መፍትሄው ነው አደይነተደ ሁለታችንም የአንድ ሀገር ሰዎች ናቸው፣ ኢትዮጵያዊ ናቸው። ቢዝነስ አለ። በቢዝነሱ አስተካክለው የሚከፈለው ተከፋፍሎ በሰላም ቢለያዩ መልካም ነው። ምክንያቱም ትልቅ ብር ስለሆነ ነገሮች ወደ አልተፈለገው አቅጣጫ ይሄዳሉ። በጣም ልጁ በጣም ተበዳይ ነው። እኔ በቀደም ዕለታም ጆካ ቤት መጥቶ ሰምቼው ነበርና ያሳዝናል። ልጅቷ ብትመጣ ግን በሁለት ሳይድ፣ ሌላው ግን እንዳልከው ትመጣለች። የሞተው ሰንጋ ግን ተበልቷል። እሱ ነው ወይንስ? እሱን እስቲ በደንብ ይንገረን። እሱን ቢያብራራው። ምክንያቱም እኔም ተልኮልኛል ቪዲዮ ነው። የሞተ ሰንጋ ማሳየት አይቻልም። እስቲ ንገረን። እየታረደ ማሳየት አይቻልማ ብሮ፣ ይዘጋዋል። እሱ ግን ማለት ነው በሀቁ ይንገረን። ምክንያቱም እሱ ይንገረን። ማን ነው ይሄን ያደረገው? በሁላችንም ሃይማኖት ነውር ነው፣ እንትን ነው፣ እየተረገመ ነገር ነው። እና እሱ ከተደረገ ሶሳድ እሱን አንተ የእውነትን አንተ ባታይ አሁን እኛና እግዚአብሔር አለ በመሀል ባንተና ሳትዋል
ንገረን ወንድሜ። የታረደ ምናምን አይተናል በደንብ የሚዘገንኑ ነገሮች እና እስቲ ፍቄ ምን ንገረን በዚህ ጉዳይ። እሺ ዮኒ አመሰግናለሁ። እቴስኩ ምናልባት ወንድሜ ጃፒ ትመስለኛለህ፣ እንደኔ ወጣት ነህ ማለት ነገሮችን በቀንነት ያቸው፣ እሺ በመልካምነት ያቸው። ነገር ግን በተለይ እንደ ኢትዮጵያ ሀበሻ ስትሆን አብዛኛው ቢዝነሳችን በመተማመን ነው የምትሰራው። በተለይ አዲስ አበባ ላይ ኢትዮጵያ ላይ ስትሰራ እኔ አሁን ለምሳሌ ነገ አርብ ነው ጠዋት ገበያ እገባለሁ። ኢትዮጵያ ላይ ስገባ አቅሜ ችሎ ወይ ይሄ ከገበያ ጋር ወይ ከሞያ ጋር ያገናዘበኝ ከብት ይዤ እወጣለሁ። አልከፍልም። አርጄም ሰርቼም አቋርጬም መስጣቸው እግዚአብሔር የሚያውቀው። ይሄ ኢትዮጵያ ውስጥ ያለ የትኛው ስጋ ቤት የትኛውም በዚህ ንግድ ያለ ሰው ብጠይቁ ይሄ ስራው ባህሪ ነው። እና እህቴ ደግሞ ስንግባባ እንደ ስራው ባህሪ ነገ ደግሞ ምንድነው ከብት ነው የሰበሰብኩት ወደ ገንዘብ እንደምቀይረው አውቃለሁ። ዳግመን አውርተናል። ሰላም ስራ ሲሰራ አላቀሽም፣ እግዚአብሔር ፈቃድ ሆኖ ቀን አገናኝቶናል። ነገር ግን የውን የመንደር ሁሉ እንኳን ስጨኝ ስላት ይሄ ሁሉ ብር አስገብተልኝ ይሄ ሁሉ እምነት አድርገህልኝ በዚህ ሁሉ መንገድ ሄደ እንዴ ደስ ትላለህ ስትለኝ እንደ ሰውኛ ያው እዚህ ጋር ያለኝን እንትን ያራመድኩት ባህሌን ስርዓቴን የቀጠልኩት። ኋላ ላይ በግልጽ የማይሰነግር ለሷ የተከፈለው ብር 18 ሚሊዮን ብር ለአባቷ የገባ የባንክ ስቴትመንት አለኝ። አድማሱ ቢሻው የሚባል አባቷ 18 ሚሊዮን የሚጠጋ ከብት 65 ከብት 65 በሬ 18 ሚሊዮን ብር ከብት 12 ሚሊዮን ብር የገዛሁት መኪና ነገርኳት። ዋጋውን ታውቃለች። የገዛሁት መኪና 7.5 ሸጣው ቀሪው 4.5 በነኪሳራ ይያዝ ብላ መኪና ሰርክቤያታለሁ። 50 ሚሊዮን ብር ካሽ 20 ሚሊዮን ብር ቼክ ሰጥቻታለሁ። ምን ሊሆን በ6 ወር ልከፍላት ነግራችን። ስለዚህ ዱባይ ላይ ስንሰራ አሚን ኢትዮጵያ ላይ እኔ ባለውበት ባህሌም ስንሰራ የኖርኩበት የቢዝነስ ስርዓቴን ማቆ ሂስትሪን ምንድነው ተግባብተን የምትሰራው ዛሬ ነገ ተማምነን የምትሰራው እንጂ ማንም ካሽ የሚከፍል ሰው እርግጠኛ ነኝ ከስንት አንድ ሰው ነው። ሁሉም ሰው ተቀባብሎ ነው የሚሰራው። አንዱ ተላልፎ ነው የሚሰራው። እና አጣርስ አረገለ ሰላም ምንድነው ያለችኝ የኢትዮጵያው ዱባይ ላይ አይሰራም ፍቄ አንድ ሺህ ጊዜ አይደለም በመንደሩ ሁሉና ማስጃ እንድፈራረም ዱባይ ላይ ምንድነው ያለች ብሮዬ? አልከፍልም ነው ምን አልልም ነው ወይስ ምንድነው? አይዲን መጨረሻ ያወራችኝ ቃል ስነግርህ ማለት ነው። አይዲን አይተዋል ያለችኝ። ምን ማለት አይዲን አይተዋል? አይዲ ዌይተር ብላ ወጣችልኛ። አይዲን አይሆይ ስትለኝ እኔ አይዲ ዌይተር መሆኑን ማውቀው የዛ ቀን ነው እግዚአብሔር የሚያውቀው ማለት ነው። ካደንግጬ ተነስቼ ወደ ከቤት ወጣሁና ከስራ ቦታ ከቤት ወጣሁኝና ፓርኪንግ አለ በጀርባው ሳየው ዌይተር ይላል። ከዛ ቶማስ ይባል ልጅ አለ ሹፌር ስጠችልኝ ለኔ የመደበችልኝ በ70,000 ብር ደሞዝ 70,000 ድራም የቀጠረችኝ ሹፌር አለኝ። አገር ስለማላቅ ማለት ነው። ካትል ማርኬት ይወስደኛል፣ ከብቶች ጋር ቀረም ይወስደኝ፣ ስራ ቦታ ያመጣኛል፣ ቤት ይወስደኛል። ከዚህ ውጭ ምንም ይሰራል ነገር የለም። ይቅርታ ሌሎቻችሁ ሪኩዌስት ያደረጋችሁት ግን በሰላም ነው? ምድረ እካክ ምን ልታረጉ ነው ሪኩዌስት ያደረጋችሁት? ቁጥር ጻፈ ጆከር። ምን ፈልጋችሁ ነው ሪኩዌስት ያደረጋችሁ? አመዶ ምን አስባችሁ? እኔ ባለ ጉዳይ ካልሆነ አላስገባ ታቁኛላችሁ። ምን አስባችሁ ነው ልግባ ብላችሁ የምትቆፍሩ? ቆዳ ከአመድ ምን እኮ ነው በሙሉ ሪኩዌስት ያደረገኝ። እሺ ቀጥል ፍቄ። ሪኩዌስት አድርጎ ለካ ሞልቶበታል እሱ ራሱ። የሰጠችን ሾፌር ቶማስ ይባላል። እሱን ዲፖርት አድርገው ኢትዮጵያ ያለው አሁን ክሊር ላርጋቸው እንትን ያሩታል። አይ ካን ዱ ዳት ስቶክ። አዎ አስጊልኝ ይሁን እየሰማኝ ነው። አዎ ምን ዲፖርት አድርገዋለች። ሾፌሩን ብላ የሰጠችን ሾፌር ልጅ ቶማስ ይባላል። 70,000 ብር ደሞዝ 70,000 ድርሃም ነው የቀጠረችልኝ በወር በራሱ መኪና ሾፌር ሊሆነኝ በራሱ መኪና ሲያገለግለኝ ነበር። የሚወስደኝ ካትል ማርኬት ይወስደኛል። ከዛ ካትል ማርኬት ማለት የኛ ከብት ያረፉበት ማለት ነው። የኔ በሬ ከዚህ ሄዱ በሬዎች ያረፉበት ነው። ከዛ እዛ አልኩሴስ ቄራ አለ ማረጃ። ከዛ ስጋ እናስጭናለን። ስራ ቦታ እንመጣለን። ያደረሰኛል። የድላው በሬ ዱባይ ሄዶ ይታረዳል። አዎ ከዛ ደግሞ ፊሽ ማርኬት የሚወስደኝ አስቤዛ ለመግዛት።
ከዛ መኝታ ዶርሜን የሚወስደኝ ከዛ ውጭ ምንም አይሰራልኝም ይሄ ልጅ ማለት ነው። እና ይሄ ልጅ 100% ተቀምጣ ለፍቄ 80 ሚሊዮን ብር ሽጫለሁ ብለህ ስታወራ ቤቱን አስረክቤያለሁ ብለህ ስታወራ ይሄ ልጅ አለ በህይወት። ይሄ ልጅ ደግሞ የእሷ ዘመድ ነው፣ ዱባይ ያለ ልጅ ነው። አሁን ግን ዲፖርት አድርገው አዲስ አበባ ነው ያለው በለው። ዲፖርት አድርገው ታሪክ አሁን የምትሰራው ስለዚህ ሚሊዮን ታይስስ የሆነ ማስረጃ የለም እኮ አንዴ ጆክ እስኩ የጠየቀችው ጥያቄ እሱ ላይ መልስላቸውና ይሄን ታስረዳቸው። ካይስስ የሆነ ነገር የለውም ቪዲዮ ምናምን የምን የ50 ሚሊዮን ካሽ መቀበል 50 ሚሊዮን 18 ሚሊዮን ብር ለአባቴ ባንክ ትራንዛክሽን አለ። 18 ሚሊዮን ብር በሬ ሄደበት አለ። 12 ሚሊዮን ብር የመኪና ክፍያ አለኝ። በደምብ ታውቃለህ። ስለዚህ በሙሉ እንትን አለው ማለት ነው። የሰው ማስረጃ አለኝ በደምብ ኢትዮጵያ ላይ። ኦኬ መልካም። እና የእሷን ጥያቄ ምንድን ነው ጆካ? እህቴ ምን ነበር ጥያቄ የጠየቀችህ? አሁን ይሄ የሚታማውና በእርዱ ህገወጥ እርድ የሚታረደው በአንተ ስም ነው ወይስ አንተ ታውቃለህ አታውቅም? እኔ በቀደም ወይተሮቹ ሁሉ ገብተው እና ተበልቷል ወይ ለእውነት ለህዝቡ ቀርቦ ልንገርሽ አንድ ጊዜ እሱም ይመልስልሻል። በቀደም ወይተሮቹንም ሁሉ እዛ ሰራተኞቹን ባጠቃላይ ቆራጮቹ ያ ራሳቸው አምጥቷቸው ጠይቀናቸዋል። ራሳቸው አምነውበታል። በዚህ የተረፈ ደግሞ እሱ መናገር ያለበትን ይናገር። በቀደም በቪዲዮ ወጥተው እነሱ ተናግረዋል። ከአንተ ስላልሰማው ነው። እሺ ፈቀይ እነዚህ ያሉ ልጆች ደግሞ መስማት ስላለባቸው እንድታጠራላቸው ነው። እሺ እህቴ አመሰግናለሁ ስላስታወስሽኝ። በቀደም አሁን እኔም ሚዲያ ላይ ስሜት ሲነሳ ወጣ እንዳልኩሽ ሁሉ እነኚህ ልጆች ጆከር ስማቸውን ጠራቸው። ሚዲያ ላይ ሲጠራቸው ተደናግጠዋሉ፣ ግራ ተጋብተዋሉ። ያሉት ሰው ሀገር ነው፣ የሚያውቁት ሰው የላቸውም። አላማቸው ያው አንድ እንጀራ ዳቦ ፍለጋ ሄዱ ልጆች ናቸው። ከዛ ሲሄዱ ስጋ ቤት ስጋ ቆራጭ እንጂ ቄራ እንዲሰሩ አይደለም የሚሄዱት። እየሰሩ ያሉ ደግሞ ጫካ ላይ ነው። እነሱ አውርደዋሉ፣ የሚወጡ ሚዲያ ላይ አውርተዋሉ። ከዛ ወሬዎች ሲነሳ ገብተው አስረድተዋሉ። በኋላ ደነገጡ፣ ደነበሩ። እስቲ ሌበር ከሰዋሉ፣ 12 ሰራተኛ ከሰዋሉ። ያ ማለት እኔ ከወሰካሹ ልጆች ማለት ነው። ይሄ የተገለሉት የፍቄ ቡድን የተደረጉት ማለት ነው። እኔ ከዚህ ከወሰካሹ ልጆች ማለት ከነሱ ውስጥ 13 ከሰዋሉ። በ9 አይነት ኬዝና በ13 አይነት ክስ ከሰዋታል። ምን ሲሆን ይሄ መረጃ ሙሉ ሚዲያ ሲወጣ ፈርተው ደንግጠው ማለት ነው በሰው ሀገር ህይወታችን እንዳይበላሽ ሌበር ሄደው ከሰዋል። የዚህ ማረጋጫ ደግሞ ደጋግሞ እነ ጆከር ሲያነሱት እኔ የማውቀው ነገር የለም፣ ከዚህ ወር በኋላ እኔ የለሁኝም፣ እኔን አይወክልም፣ እቤት ውስጥ ያሉ ስታፎች ወይም ሰራቶች መናገር ይችላሉ፣ ቼክ አድርጉ ብዬ ልጆቹን አናገርናቸው። አብረን መጥተው ሚዲያ ላይ ለዓለም ህዝብ አሳውቀዋሉ። እኔን አይወክልም። ይሄ ሆነው መቼ ነው? ከ7 ወር በኋላ ያለ ታሪክ ነው። አሁን ቤቱ ስንት ዓመት ሆነው? 16ኛ ወሩ ላይ ነው አሁን ቤቱ ያለው። መቼ? ፍቄ የሚባል ብርሃን ከተሰቀለ በኋላ። ስለዚህ ሙሉ በዛ በጌ ያሉ 3ቱ ስጋ ቆራጮች ወንድሜ ጆከር ስማቸውን ጠራዊ በጠራቸው መሰረት ወጥተው አስረድተዋል። ወጥተው የሚዲያ ተናግረዋል። ስለዚህ እኔን አይወክልም። እኔ ማውቀው ነገር የለም። አይኖ 48 ቪዲዮ አለኝ። ወንድሜ ጆከር ላንተ መላክ እችላለሁ። እህቴ ስኩብ ላንቺ መላክ እችላለሁ። ጃፒ ምናልባት የምታወራው ወሬ ደስ ባይለኝም እንደ ወጣትነት ብትረዳኝ ደስ ይለኝ ነበር። የታመምኩበት ህመም የገባሁበት ስቃይ ብታቅ ኖሮ ታግዘኝ ነበር። ይሄ ስለ ማንነት እንጂ ይሄ የኔነት ሰው የመሆን ታሪክ እንጂ ስለ ገንዘብ አልነበረም። ደም ተፍቼ ያቆምኩት ማንነቴ በአንድ ሰንበዴ በሆነ ማፊያ ቡድን ሲጠለሽ እንደወንድም ትቆምልኝ ነበር። ሐቁን ይዘ ነገ ትፋረደኝ ነበር እንጂ እንደዚህ አሁን እዚህ ጋር በጥያቄ አድርገኝ እኔ አንተ ያልከኝ ነው አልመለስልህም። ምክንያቱም እውነት ያለበት በልቶታል ይሄን ነገር ግን እስቲ ንገረን ማምላክን። አዎ በቀደም ለታ ዮኒዬ በቪዲዮ ገብተው የሆነ ልጅ ስሙን ረሳሁት፣ ይቅር በሉኝ። ግን ወንደሰን በቀለ እና በቪዲዮ ገብተው አንድ ሁለት ልጆች ዘግንኖኝ ወጣሁ። ብታይ ዝግንን አንተ ፍቄ ካንተ ስላልሰማሁኝ ነው ድጋሚ ጠየቅኩና እህቴ ደግሞ ኩን ጠይቂልኝ ብላኝ ስለጻፈችልኝ ተበልቷል። ቤተሰብ እርምሽን አውጪ። እሷም ሄዳ ነበረ በልታለች። ከበላችሁ በልታችኋል። ቤተሰብ ይቅርታና ይኸውልህ ግን ያው በስመ አብ ብለሽ ስለሆነ ያንቺ ችግር የለውም።
እስኩ አንዴ ላውራልሽ። እኔ አንድ ነገር ልንገርህ ዮኒ፣ በጣም ብዙ እዛው ጋር ማለት ነው በቅርብ የሚያውቁ አሁን ፍቄ ራሱን ነፃ ለማውጣት ከዚህ በፊትም አውርቷል። አሁንም ራሱን ነፃ ለማውጣት ነው የሚያወራው። እኔ ደግሞ የማወራው ስለበላው ህዝብ ነው ተጨንቄ የማወራው። ገባ? እህት ወንድሞቼ ናቸው የበሉት፣ የሁላችንም እህት ወንድሞቻችን ናቸው። ገብቷል? ስለ ሀቅ እንጂ እኔ እስካሁን እያወራው ያለሁት ስለ ግለ እኔ እሱን አላውቀውም፣ ያችኛዋንም አላውቀውም። የግል ጥላቻ የለብኝ፣ የግል ጸብ የለብኝ፣ ምንም ነገር የለብኝም። እኔ የማወራው የማይሆን ነገር ለህዝብ አቅርበው ይህንን ህዝብ አብልተውታል፣ የማይፈልገውን ነገር። ኦኬ፣ እሱ ሁለቴ መጣ አይደል ጃፒ? እሷ ለምንድን ነው የትም ፔጅ ላይ ለመምጣት ፈቃደኛ ያልሆነችው? ለዛ እኮ ነው የምልህ፣ አንድ ላይ ነው የሚሰሩት የምልህ። ሁሉም አሁን እዚህ ጋር የሆነ አንድ ላይ ቢሰሩማ ይኸውልህ በዚህ ደረጃ በድላኛለች ብሎ አይመጣም። እኔ እሱን አላውቅም። እኔ የማውቀውን እሱና የምልህ ገብቶሃል። የበድላኛለች እያልክ ይመጣል እንዴ? ተለያይተዋል እኮ ተጣልተዋል እኮ አልተግባቡም። የሚዲያን ድራማ መቼስ ለአንተ እኔ አላስረዳም። ያ ግን እቺ ሴት አሁን የትም ፔጅ ላይ ሄዳ የእሷን ሀቅ ይዛ ትምጣ። ፍቄ ሬዲ ነው የትም ቦታ ለመግባት። ወንድሜ እስካሁን እኮ አወራ፣ እኔ ሳወራ መግባት። አንተ አሁን ለማንም ሳይድ ስለማትይዝ የምትሰማ ከሆነ እዚህ ላይ እኔም ጋር ትሁን ሀቢባ ጋር ሌላም ፔጅ ትግባ፣ እኔ ችግር የለብኝም። ገብታው ሀቢባ ጋር እነ ጃፒ እነ ጆከር አይገቡማ። አይገቡም። ያ አንተ ጋር ቢሆን ግን አንተ ለሁሉም እዚህ በኋላ ምንም አይነት ዳኝነት ቢሆን በነፃነት የምንገባው አንተ ጋር ነው። አንተ ጋር ታደርጓለህ፣ ችግር የለም። ሌላው ግን ቆይ ጃፒ በልና ቆይ ጎሄድ ጃፒ እኔ አንድ ነገር ልንገርክ። እኔ መጣሁት ስለ ሀቅ እንጂ ስለማንም የግለሰብ ያለው እኮ ጃፒ ባልረዳማ እስከዚህ ሰዓት አናወራም አይደለም። ስለተግባባን ገባኝ። ለምንድን ነው ህዝባችን በሁለቱ መካከል በተፈጠረው ህዝባችን ይሄ ሲደረግበት እንዴት ዝም ይባላል ነው። እኔ እኮ የቢዝነስ ችግር ኖሮባቸው ግጭት ባይኖር እዚህ ነገር ላይ መጥቶ ክስ ውስጥ አይገባም። ክስም ካቀረበው በኋላ ለምን ተድበስብሶ ዝም ተባለ ብዬ ጥያቄ ጠይቄው ነበር። ቅድም ያወራው ሌላ ነው፣ አሁንም ያወራው ደግሞ ሌላ ነው። አሁንም እየተድበሰበሰ ነገሩ መጣ። ገባ? መድበስበስ ሳይሆን እሱ ብቻ ራሱን ነፃ ማውጣት ሳይሆን ሴትዮዋም ተጎትታ ነፃ እንዴት ይወጣ? 80 ሚሊዮን ብር እኮ ነው የተሸለጠው። የምን ነፃ ነው የምትለኝ? 80 ሚሊዮን ብር እኮ ነው የተወሰደው። አላየንም፣ ማስረጃውን አንተ እየው። ከዛ በኋላ ነው እሱማ እንደዛ ነው። አይ ብሩማ 80 ሚሊዮን ብር እንደሆነ ግልጽ ነው፣ ምንም ጥያቄ የለው። ገብተዋል። እሱማ ያ አይተዋል። አይ ሊሆን የሚችለውማ በቢዝነስ ደረጃ እንደዛ እንደሆነ ሴትዮዋ የተደበቀችበት ምክንያት ሊገባኝ ባይችልም ሀቅ ካላት መታ በደንብ ልታወራ ትችላለች። ሀቅ ካላት የትም ፔጅ ላይ ነው ማወራ። ግን እርግጠኛውን የምነግርህ እሱ እያለ አትደፍርም። ይሄ በእርግጠኝነት ማውራው እሱ ባለበት ቦታ ላይ ደፍራ ገብታ አታውራ። ለምን ካልከኝ የሻጯ እሷ ናት። ሻጭ እሷ ከሆነች ደግሞ ተግባብተው የሆነ ነገር ላይ መድረስ ነበረባቸው። ገብተዋል። ሸጣለች። አካውንት ስቴትመንት አለ፣ በሬዎቹ አሉ፣ መኪና አለ። እያንዳንዱ ካለ ዘ ፋክት የሚደበቅ ነገር የለውም። ገባ? ግን ህዝቡ በመሃል ህዝቡ በሚዘገንን ሁኔታ ፖለቲካ ተሰርቶበታል። ለምሳሌ እንዲያረደ ስላጭበረበረ ነው ከሱ ጋር ማልሰራው ብላ ፖለቲካ ልሰራ ሴትዮዋ ትችላለች። ምንም ወይተር ብላ ነው ያመጣችው። ገባ? ይሄ አሁን ምኑ መሰል የደበረኛው የእሷ ትንሽ እንደ ስህተት ያየሁት ምንድን ነው የቢዝነስ ፓርትነሯን እንዴት ወይተር ብላ አመጣችው? ይሄ ኮስችን ያስደርጋል ማንንም ሰው። ገብተዋል። አንተ ቢዝነስ ፓርትነር ገዝቶ አብሮ ሊሰራ የመጣን ዌይተር ብለ ስታመጣው የሆነ ጥንስስ ጠንስሰ ነው ያመጣው ማለት ነው ስጀምርም። ገባ? ስለዚህ እስቲ ያንን ነገር በደንብ እናጣረው። አሁን ልጁም የሄደበት ምክንያት ከአንተ ጋር ለመግባባት ስላልቻላችሁ ሞር ዲቴይሉን ሊያስረዳ እንኳን ሙሉ መረጃ እንኳን እንዳናገኝ። ትልቁ ችግር ምን መሰለ፣ ሰው የራሱን ሀሳብ ሲያስረዳ እሺ ተብሎ ተሰምቶ የእሱን ሀሳብ ብቻ ኦኬ ትክክል ነህ እንዲባል ነው የሚፈልገው። እንደዛ ከሆነ ትክክል እኮ እያልነው አለ። አሁን ለምሳሌ በዳኘ ጉዳይ ልክ ነህ እያልኩት አልነበረም።
በነ ማናቸው ያ ምን ገብረጽዮን ነው ማን ነው ያለው? ማን ነው የሚባለው? ወልደ ጊዮርጊስ በሚባለው ሀክ እያስደረጉ ሰው እያስፈራሩ እንደሆነ ብዙ ሰው መናገር ይችላል። ሀቁን እያለ እዚህ ጋር እኮ ስማቸው የተጠራ ሁሉ መጥቶ ስማቸው ማጥራት ይችላሉ። ማንም ሰው መግባት ይችላል አይደል? አሁን ሰው ትክክል ነው ወይ ነው የምልሽ እስኩ ግን ልጁም ጃፒዬ ይኸውልህ አንድ ነገር ልንገርህ፣ አንተ አንደርስታንድ ማድረግ ያለብህ ይሄ ልጅ ነው ማረዋት የተበደለ ነው ብሎ ነው የመጣው አይደለ? እዚህ ጋር አዘር ሳይድ ደግሞ አልበደልኩም ያለ ሰው ካለ መምጣት ነበረባቸው። ልጆቹ ሲያወሩ ብትሰማ በቀደም ለታ ቪዲዮ ከፍተው ነው ባይዘው። እሺ እኔ እስከሰማኋቸው ግማሾቹ የመስተንግዶ ስራ ትሰራላችሁ ተብለው ግን ገጠር ከብት የሚጠብቁ የሚያርዱ እንደዚህ ነገር ነው እና ትራይ ቱ አንደርስታንድ ሂም እሱም የተበደለ ሰው ነው ብለህ ገንዘብ ተወስዶበታል ብለህ አስብና እነዛ ደግሞ ካልተወሰደባቸውና እነሱ ንጹህ ከሆኑ መጥተው ራሳቸውን ነፃ ማውጣት ይችላሉ። አንተ ንጹህ ከሆንክ እኮ ትመጣለህ እኮ አይደል እንዴ? ስሙ የተጠራ ሰው ሁሉ አምሹር የዮኒን ፔጅ ማንም እናቴ አባቴ ያዩታል። እንኳን አይደለም አፈላልጌ እስኩ ቁጥራቸውን አፈላልግና እነ ማናቸው ያልከውን ስሙ ወልደ ጊዮርጊስ ሰላም ወልደ ጊዮርጊስ ሰላም እነዚህ ሁለት ሰዎች አፈላልገን ደውዬ እኔ አገኘዋለሁ። ልጁ የሚታወቅ ልጅ ነው፣ የጎጃም ልጅ ነው እና መጣዋለን። ጎጃሚው፣ ጎንደሬውም፣ ትግሬውን፣ አማራ፣ ኦሮሞ ይደዘመን ምን ያደርግልኛል? ጎጃም ማለቱ ምን አመጣ? አማራ ነው አትልም? ታዲያ ለምን ጎጃም አንተም ትከፋፍላለህ እንዴ? እኔ የከፋፈልኩ ሳይሆን የተወለደበትን ሰፈር ነው። ምን ያደርግልኛል ጎጃም መሆኑ? ብሮ ያ አይደለም ፖይንቱ። ወልደ ጊዮርጊስ ነው ስሙ ተባለ፣ አለቀ እኮ። ስለዚህ እኛም ሳናቀርተን አልናቅም። ቀርቶ አይደለም ባዶ ይመጣና ይናገራል። ጋር መግባቱ አስፈላጊ ነው ብዬ አላስብም። የትውልድ አሁን እኔን አዲስ አበባ ነው ሰፈሩ መነን ነው ብትለኝ ምንድን ነው ዘር ነው እንዴ? እኛ በዚህ ሰዓት ቬሪ ሴንሲቲቭ ሲቹዌሽን ላይ ነው ያለ ነው እና ጎጃም ጎንደር አትበልብን። ፖለቲካውን እያወቀው ኦኬ። እሺ ያኔ አሁን ልጁ የሚታወቅ ልጅ እስከሆነ ድረስ እንደውልለት እናፈላልገን እንጠራዋለን። መልካም ጥሩ። እንትን የሚደበቅ ልጅ አይመስለኝም። ይዘውና ይኖራል። ይሄኔ ላይፍ ላይ ምናምን ይኖራል። ወይ አይ ሌሊት ነው ዱባይ ሌሊት ነው። በወንጀል ቀጠሮ ይዘው አንተ ጋር ነው የሚል ቀጠሮ ይዘን በጊዜ ገብተን ፍቅያረ ሰሞኑን በቃ በዚህ በሁለት ቀን አንተም ያለህን ማስረጃ ይዘህ ፍቄ በዚህ በሁለት ቀን ውስጥ ዛሬ ሮብ ነው አይደል? አርብ ቀን ማስረጃዎችን ይዘና ለሰላምም ይነገራታል። እንዲሁም ወልደ ጊዮርጊስ ባለው ነገር ላይ መጥቶ ሀሳብ እንዲሰጥ ማድረግ እንችላለን። ከመጡ መጡ፣ ካልመጡ ግን አንተ ሀሳብን ትገልጻለህ። አይ ሌላ ቤትም ይመቸናል እዛ ቤት እንሄድ ካሉ እኔ ፈቃደኛ ነኝ። የትም ቤት ማድረግ ትችላለህ። ሌላ ቤት ነፃነት የለንማ። አንተ ነህ ዳኝነት። አሁን በዚህ ባለው ዘመናዊ አንተ ጋር ነው አንተ ከሁሉም ጋር ተናቆርካ ብሮ። ሌላው ግን ማስረጃ ያላችሁ ሰዎች እኔ የዮኒ ብሪጅ ምን ታደርጋለህ መሰለህ? ሌሎች ቤቶች ከሆነ እንግዲህ አላቅልም፣ ግን እነሱ ዋናው ባለ ጉዳዮቹ እንጂ የጃፒ ጉዳይ አይደለም። ጃፒ ትንሽ የተናደደበትን ገብቶኛል። ምንድን ነው እያደረገ ያለው? ለምን የሞተ ስጋ ለህዝባችን አበላችሁ? ትክክል። ይሄ ነው ዋናው። ገብቶኛል። ለእነሱ የራሳቸውን ነፃ ለማውጣት እንጂ የሞተ ስጋ ስለበላው አልተጨነቃችሁም እያለ ነው። ይሄን ደግሞ እነሱ ሲመጡ ነው የምናወጣው። ገባ? ያቺ ሴት ስትመጣ ማን ነው ይህን ሲያደርግ የነበረው? ይወጣል አደባባይ። እና ወልደ ጊዮርጊስንም ነው ወይ እስቷናት ወይ ሲያደረገው የነበረው እኔም ለመጣበት የቻልኩት ስለ ሞተው ስጋ አልነበረም። ስለ ዳኘው አለ፣ ስለ ወርቅ አይተ ነው፣ ስለ ጆከር ነው ፎከስ ሞር አድርጎ ሲያወራ የነበረው እና ወደ ሌላ ሽፍት እንደሚያደርግ ደግሞ ፖለቲካውን ታውቀዋለህ። ወልደ ጊዮርጊስ ወርቁ የለበትም በነገራችን ላይ ቅድም ሌላ ታሪክ ባሽ ወርቁም ተነስቷል። ሊሆን ኧረ ጆከርን አስገቡልኝ እንጠይቃቸዋለን። ገባሽ? እነ ወልደ ጊዮርጊስን እንጠራቸዋለን። ስልካቸውን ዮኒ አሁን ወልዴ እንጠይቃቸዋለን። ማንን እያስፈራራችሁ ነው? ሀክ እያረጋችሁ ነው ወይ የምትኖሩት ብለን እንጠይቃለን። ልጁ በተናገረው
ትክክል። እሺ ጆካ ዮኒ ወልዴ አሁን ምንድን ነው እዚህ የተፈለገበት ምክንያት ምንድነው? ሀክ እያደረጉ ሰው እያስፈራሩ በሚል ወንድማችን ክስ አቅርቧል። ፍቄ ነው እንደዛ ያወራው። ፍቄ የተደረገው እያስፈራሩ ነው ተብለን እኛ አልኩት እኮ አሁን ሰምቷል እኮ አሁን ፍቄን እየጠየቀው ነው ጆከር። ፍቄ ይሰማሃል? ሚውት አድርግ። እኔ ሚውት አደርጋለሁ። ጃፒ ይሰማኛል። እንደዛ አይነት ክስ አቅርበሃል አንተ? እኔ ክስ አላቀረብኩም። ጀስት ግን አጠገባ ሆኖ የዚህ ጌም ተባባሪ ናቸው። ያ ማለት ምንድን ነው? ቀን በቀን በሚሆን ነገር ላይ እዛ ስራ ቦታ ላይ አብሮ ይታያሉ። አብሮ ሙሉ ሲስተሙ ላይ አለ። አብሯት ይውላል። ልጆች ማሸማቀቅ ላይ አሁን እዛ ጋ እህቶቼ ወንድሞቼ አሉ ብያለሁ። ስም መጥራት እችላለሁ። እኔ ወሰድኳቸው። ምን ተብሎ ምን ብዬ ወሰድኳቸው? አብረን እናደርጋለሁ አብረን እንሰራለን ብዬ ያልኳቸው ልጆች ማለት ነው አሉ። ነገር ግን እየታየች ያለችው የምታየውም በተለይ አንግል ልጆቹ እየጠራቸው የሚያደናብር ልጅ አለ። እዚህም እኔ ተደውሎ እኔ በሱ ስም የሚሰርበኝ ሰው አለ። መኖር አትፈልግም የሚለኝ ሰው አለ። ኢትዮጵያ ላይ ስሙ የተጠራ ማለት ነው። እኔ አላውቀውም፣ አያውቀኝም። እሱን ወንድሜ የማውቀው በስራው በመፍጠሩ አደንቋለሁ፣ አከብረዋለሁ። ነገር ግን በዚህ ልክ ወርዶ በሱ ስም እኔ ስም ይጠራል። የእኔ ስጋት አልነበረ ማለት የፈለግኩት ለምን መሰለህ? ዋና እንግዲህ አንተና እሷ የተገናኛችሁበት ኬዝ አለ። ማንም የሆነ አብሯትም ሊታይ ይችላል፣ ምንም ሊኖር ይችላል። እንደዚህ አይነት የሌላ ሰው ስሞች ሲጠሩ የአንተ ሀቅ እየተደበቀ ነው፣ አጀንዳው እየተቀየረ ነው። ዋናዋ እሷ ነች። እሷ ጋር ነው መጋፈጥ ያለብንና እንዴ የሚያስፈራራው ካለማ ይናገር። ወልደ ጊዮርጊስም አሁን እኮ ወልዴ ደውሎ አስፈራርቶ ከሆነ ሁላችንም እኔ ጥያቄ ትልቁ ፖይንቴ መጀመሪያ የተናገረው ነገሮች ናቸው። ገባኝ። አንዴ ጃፒ እኔ አንዴ ያለውን ገባኝ። አንዴ ጃፒ ጥያቄዎቹ እያስፈራራቸው ነው። አንዴ ጃፒ እኔ እኮ ሰምቼ እኮ ጠይቀዋለሁ። አንዴ ፕሊዝ። አሁን ቅድም ፍቄ ቃል በቃል ነው የምነግርህ። በደንብ አለኝ ብለሃል። ገብተዋል። ወልደ ጊዮርጊስ ሀክ እያስደረገ እያስፈራራ እንዳለ ማስረጃው አለኝ ብለሃል። አሁን እኮ ጠየቅኩት። ይሆን በሱ ስም እየደወለ የሚሰድበኝ ሰው አለ። ግን የሚያስፈራራ ደግሞ እሱ ደውሎ በአፎች ድረስ ለአንተም እኔ እንደ ሀሳብ ለአንተም እንደዚህ አይነት ነገሮች ሲነሱ የሚዲያውን ጸባይ ተበልታል። 80 ሚሊዮን ብር ተጎጅ ነህ፣ ተበዳይ ነህ። ግን እንደዚህ አይነት ሰዎችን ስታስገባ ደግሞ ወደ ሌላ ነገር ይቀየርብሃል። ትክክለኛ መረጃ ካለ ደውሎ እሱ አስፈራርቶ የሆነ ነገር ብሎ ከሆነ ሁላችንም እንናገራለን። ማስገባት ያለብህን ታስገባለህ። በተደጋጋሚ ሌላ ስሞች እየተነሱ ስለሆነ ለአንተም ጥሩ አይመጣም ለማለት ነው። አመሰግናለሁ። ጨርሻለሁ። ይቅርታ እዚህ ጋር አንድ ነገር ስጨምር ላይ ሆኔ ምናልባት አጋጣሚ ሆኖ በህይወት ታሪኬ ለመጀመሪያ ጊዜ ለማይክሮ ሰከንድ ሚዲያ ያወራሁበት ታሪክ የለኝም። ለመጀመሪያ ጊዜ ወንድሜ ጆከር ባነሳበት አጋጣሚ ዛሬ አንተ ጋር የተገኘሁት እንደዚህ ድፍረቱም ውሎም የለኝም። ምናልባት አሁን እናንተ እንደምታወሩት ከሆነ አሁን ወንድሜ ጃፒ እንደሚያወራው ይሄ የሚዲያ ታሪክ በደንብ አለው። እቺ የሆነ ነጥብ ፖይንቷን ይዞ ነው ታርጌት እያደረገ ያለው። ስለዚህ ይሄ ነገር ከልምድም ከውሎይም ከስራዬም አንጻር እንድትረዱ ይፈልጋሉ እንጂ የሆነች ነገር እሷን እያነሳ እንደ ነጥብ ይዞብኝ ምናልባት እንደ መነጋገሪያ ካደረገኝ በደንብ እንድትረዱኝ አሁን ምናልባት እዚህ ጋር ቁጭ ብሎ እየሰማኝ ያለ ህዝብ አለ እንድረዳ ይፈልጋለሁ። የኔ ስራ ምናልባት ከስራ አንጻር እንዲህ ባወራ እንደ ሆቴል በተለይ አሁን ባለበት ስራ ሙያችን እሽሩ እግር ስም መሰራበት ሙያ ነው ያለን። ሆቴል ላይ 1000 ብር የሚከፍለውም 20 ሺህ የሚከፍለውም እኩል ነው የምታስተናግደው። ቡና የጠጣውም ቁርጥ የበላውም እኩል ነው የምታስተናግደው። ይሄ በሆነበት ደግሞ አሁን አንተ ጋር የማወራ ወሬ አንተ ከሙያ አንጻር ነው፣ አሁን ከሙሉ አንጻር ነው። በደንብ እኔን ሳይድ ይዘህ እያወራኝ ያለው ደግሞ እሱ ጋር አይገባኝም። አንድ ፊደሌን ሀ የሚለውን ነጥብ ይዘህ ምናልባት እሱን ልታብራራ ከፈለክ እኔ አይወክልም። በደንብ እንድትረዱኝ የሚዲያ ሰው አይደለሁም እና ቀደምም ወንድሜ ስሙ ሳነሳ ምናልባት ወልደ ጊዮርጊስ ሳነሳው ከአሁን ፊት አላውቀውም፣ አያውቀኝም።
ነገር ግን የዚች የኔን ገንዘብ ቀማችኝ እህቴ ወይ ሰላማዊ ተረማሱ ትባል ወንድሙ እሱ ጋር ይሰራል። ሙሉ ፊልሙ ጌሙ ሲሰራ ሙሉ ጌማቸውን አውቃለሁ። ወንድሙ እሷ ቤት ይሰራል። ሙሉ አፕሊኬሽኑ ሲስተሙ ሙሉ ነገር እየሰራለት ያለው የሰው ወንድም ነው። ኢትዮጵያ ይሰራ ይሰራ ነበር። አሁን ዱባይ ነው ያለው። እሱ ነው የወሰደው። ስለዚህ ከዛ አንጻር ነው አሁን ላይ ቤቱ ላይ ስራ የለውም የተወራለው ባለ ወሬ ከስተመር እየሄደ አይደለም። ኦልሞስት ስራው 100% ይባል 80% ይባል ደረጃ ቆመዋል። አንዳንድ መረጃ ወይ ለሚዲያ ቅርብ ያልሆነ ሰው ነው እየሄደ ያለው። ስራው መቆም ደረጃ ደርሷል። እና እሷ መሰበሰባቸው የሆነ ቡድን አላቸው። ያን ቡድን የሚያደራጀው እሱ እንደሆነ 100% ውስጥ ካሉ የኔ ኮርሶች መረጃ አለኝ። ፍቄ እዚህ ጋር አንድ ነገር ልጠይቅህ። እዚህ ጋር አሁን አንተ እዛ ቢዝነስ ላይ እየሰራ ነው ወይስ አይደለም? ዱባይ ያለው ነው። ዱባይ ያለውን 100% የለውኝም። 8 ወር ሆኖኛል። የለውኝም 8 ወር ሆኖኛል። ኦኬ። ስለዚህ አንተ የለህበትም ማለት ነው። እኔ የለሁበትም። 8 ወር በኋላ ሲፈጠን ያላቀም። ስለዚህ የሚበላው ነገር ገለመሌ ያለው አንተ ከሄድክ በኋላ ነው ወይስ አንተ እያለበት ነው የተወራው? እኔ ሳኖር እኔ አላቅም። እግዚአብሔር ጋር ነፃ ወጣህ አባቴ እኮ እኔ ነፃ ወጥቻለሁ። ሁሉም እኮ ያውቃል። ይሄን ነው አሁን ገባኝ። ልምድ እንደሌለው አብሬ እንድመልስልኝ ነው። አዎ መልስልሃለሁ። ግን ያያችሁ የሶሻል ሚዲያ ልምድ እንደሌለው የምታውቁት በዚህ ነው። ይሄን መጀመሪያውኑ ቀድመ ብታስረዳ ኖሮ ጃፒም አያጨናንቅህም ነበር። ጃፒም በዚህ ጉዳይ ላይ አንተ ላይ ወጥሮ አይዘም ነበር። ገባ? አንተ 8 ወር ውስጥ ይሄን ነገር የለም አንተ ውስጥ። አንተ በሌለበት ሰዓት ነው ይሄ የሞተው እየታረደ ሲበላ የነበረው። አንተ የለበት ሰዓት እኔ የለውኝም። እሱን ነው ማስረዳት የነበረብህ። አየህ፣ ጃፒም አንተ ላይ ጓሲል የነበረው ህዝባችን የሞተ ሲበላ እንዴት ዝም ብለህ ታያለህ እያለ ያለው አንተ ቢዝነስ ውስጥ የለም በዛ ሰዓት፣ እዛ ውስጥ አልነበርክም። አንተ በሌለበት ሰዓት ነው ይሄ የተደረገው፣ ይሄ የተበላው፣ ይሄ ነገር የሆነው። ስለዚህ ተጠያቂ እሷ ናታ። የሆነ ልጨምርልህ። ኦኬ። የዛሬ 6 ወር አካባቢ የዛሬ 7 ወር 6 ወር አካባቢ መጥቼ ዱባይ ነበርኩኝና ካስል ልታረገኝ ዱባይ እንዳልገባ ልታረገኝ እንደሆነ ከሆነ ሰው ስታወራ ሰማሁኝ። እሷ መሀል ሆኖ ግን የእኔ ሰው አገኘሁኝ። እሷን የሚሰማት ሆኖ አንድ ከሷ መሀል ሰው መረጃ ሰጠኝ። ፍቄ ምናልባት ይሄ ቤት ያንተ እንደሆነ እናውቃለን፣ ነገር ግን ሰላም የምታስበው ነገር ጥሩ አይደለምና ቶሎ ግባና አስተካክል አለኝ። ቶሎ ገብተህ ቶሎ ዱባይ ግባ አለኝ። ከዛ በሆነ አጋጣሚ ኤርፖርት ላይ ስቃይ የማይባል ስቃይ ሳልፌ ዱባይ ገባሁት። ኢቭን ቪዛ እያለኝ ማለት ነው፣ አይዲ እያለኝ ማለት ነው። ስቃይ እዚህ አዲስ አበባ ኤርፖርት ላይ የሆነ ጌም የምንሰራ ሰው የምታውቀው በዚህ ስቃይ አልፌ ዱባይ ገባሁኝ። ከዛ በኋላ ኦልሞስት ሪፖርት ምንድነው ልከሰኝ መረጃ ሰጥታብኛለች። ከዛ እኔ ቀድሚያት ነበር። አንድ ቀን እንደገባሁኝ ራሴ ካስሽ ጠይቄያለሁ። ዱባይ ላይ ጠየቅኩኝ። በጠየቅኩኝ መሰረት ሄድኩኝ። ከዛ ለምን የምከነስለው ምናምን ብሎ ጠየቁኝ። ሙሉ መጃ አስረዳኋቸው። አይ አልፈለኩም፣ ደሞዝ ተከፍሎኛ አቅም ወይተር አድርጋኛለች። 6 ወር የከፈለኝ ደሞዝ የለም። 800 ድርሃም ብላ ነው ወይተር የቀጠረችኝ በቤቷ አይሚን በቤቴ ማለት ነው። የሚገባኝ የኢንቨስተር ቪዛ ነበር የሚገባኝ። ከዛ እንዳልገባ ስታደረገኝ እሱ ካንስሌሽን ጠይቄ ካንስል አድርጌ በሌላ አንድ ማቆ ልጅ እሱ ማጨርብሮኝ በከፍተኛ ብር ቪዛ ሰጠኝ። በጣም ተደናግጫለሁ። የለፋውበት ገንዘብ አለ፣ ብዙ ብር ነው። ዘመኔን፣ ታሪኬ፣ ማንነቴን ነው የቀማችኝና እሱን ለማዳን ስል ዱባይ እንዳልገባ ልታደርገኝ ስለነበረ ወደዛ ሙባረኩኝ። ምናልባት ስሙን ብጠራበትም ማጋልጥ አጋጣሚ ያለኝ አሁን አልጠራም፣ ጊዜ ይፈተዋል። ነገር ግን እሱም እንደዛ አጨርብሮኝ ያን ብር ከፍያለሁ። ለኔና የታናሽ ወንድሜ 1 ሚሊዮን ምናምን ብር ድራን ከፍዬ ቪዛ ሰርቶልናል፣ አይዲ ሰጥቶናል። ከዛ ካምፓኒ ወጥተን ማለት ነው። ከዛ በኋላ ይሄ የሆነው መቼ ነው? የዛሬ 6 ወር አካባቢ አይሚን ከ6 ወር በፊት ነው። ይሄ ማለት ስራ ጀምሬ 6 ወር እንዳለፈኝ ማለት ነው። በኋላ ላይ መጨረሻ ላይ ምን አደረገች? እዛው ያለሁኝ መጣሁኝ፣ ስራ ቦታ መጣሁና ሰላም፣ ይሄ ነገር ምን እየሆነ ነው? ለምን ስራ አላስተካክልም? የመጡ ከብቶችም አልቀዋል።
ካሁን በኋላ እንዲከፍት እንዴ የምታገኘው ምን አስበሽ እንደዚህ የምትይ ስላት ባጭር አማርኛ ምን አለችኝ? አይድህን አየሁ ወይ ነው ያለችኝ። ከዛ ሰው ምን ይለኛል? ፍቄ ተነስታ ድንገት ይሄ እንደ ግብግብ ብፈጥርብህ እንደሚያዝ ብፈጥርብህ ደፈረኝ ብላ እዚህ እስር ቤት ህይወት ይበላሻል። አንተ ብዙ ህይወት ያለ ሰው ነህ፣ ብዙ አላማ አለ፣ በጣም ብዙ ሀሳብ ይነግረኛል። በሆነ ባገኘ አጋጣሚ አግሬሲቭ ሆና ልታወራ የምትሞክረው ማለት ነው። ቢያንስ ከ10 ቀን በላይ እዛ ቤት ተቀምጫለሁ ላወራት ሞክሬ ማለት እና ብድግ ብላ ለመያዝ ነው የምትሞክረው። እኔን ስሜታዋ ሆና ተወራጭታ ልታወራ የምትሞክረው እና እነኛ ሰዎች የመከረው ምክር ትዝ ስለሚለኝ እሸሻለሁ። እኔ እሮጣለሁ፣ እወጣለሁ። በኋላ ላይ በጣም ብዙ ሰዎች ትልቅ ሰዎች ደግሞ ሲያስረዱኝ ህይወቴ ሊበላሽ ነው፣ ከትዳሬም ከስራዬም ሊያፈናቅሉኝ በሰው ሀገር በአረብ ሀገር በወጣሁበት ሀገር በስደት ላይ ሊያስቀሩኝ ያልኩኝና ሸሸሁኝ። እኔ ትንሽ አዲስ አበባ ገባሁኝ። ከዛ በዛ አጋጣሚ ልጆቹን ይህን ያህል ደግሞ ወሰደን ብላ በራሷ ፕሮሰስ ታስፈርማቸዋለች። ራሷ በጻፈች ወረቀት እግዚአብሔር ምስክሬ ነው ያልተቀበሉት ብር ተቀብለን እያሉ እህት ወንድሞቼ ቤርሳን ይዘጋሉ በእምነታቸው እንደ እምነታቸው ወይም እንደ ኢትዮጵያ ሀበሻነት። ይሄ ማለት ይሄ ሃይማኖት አድርጌ ማድረግ አይደለም፣ እንደ ሃይማኖታቸው ማወራው። ቤርሳን ይዘጋሉ። የድሃ ልጆች ናቸው፣ ዳቦ ፍለጋ ነው የወጡት። ሲወጡ ደግሞ እኔ ወንድማቸውን ብሎ የመጡት እንጂ እዚህ አላጡም። ድርጅት አላቸው፣ ስራ ነበራቸው። ሰው ሀገር ነው እንቀየረ ብሎ የወጣን ወንድሞች ነው። አራበንም፣ አልቸገር፣ አልጠማንም። ትልቅ ስራ ነበረ። አሁንም አዲስ አበባ ላይ ያለ ሰፊ ትልቅ ኢንዱስትሪ እግዚአብሔር ይመስገን ትልቅ ቤት አለኝ። ዛሬም 80 ሰው የሚያስተዳድር ድርጅት አለኝ አሁን አዲስ አበባ ላይ። ሁሉም እህቴ የራሷ ሬስቶራንት ነበራት። የባለቤቴ እህት አለች የምትባለች፣ እሷም ትልቅ ኮተቤ ኮሌጅ ዩኒቨርሲቲ በምትማረው ኮተቤ ዩኒቨርሲቲ የምትሰራው በመንግስት መዋቅር ስር። ወንድሜ የራሱ ድርጅት ነበረው። እዛ እንቀየራለን፣ ሰው ሀገር ነው፣ ቻለን ኑሮ ለውጥ እንፈጥራለን ብለን ተያዘ ሄዱ ሰዎች ነን። ሁላችንም እንዳልነበርን አድርጋን የቁም ሬሳ አድርጋን በቁም ቀብራን። እሷ አራዳ ሆና ብልህ ሆና አዋቂ ሆና ነገር ግን የሲኦል በር መዝጊያ ሆና ቀርታለችና እኛ ድራግመን ለምነናል። በቀደም ወንድሜ ምናልባት ቀደም ጃፒ ይቅርታ በዚህ አጋጣሚ በደምብ ታረምልኝ ወንድሜ ጃኪ እንትና ጥራልኝ ጆከር ሰቦርታ ማስጠቂያ ሰጠና በስጠና መስራለ መጣችልንም አትመጣ ስትል ግን ይሄ የሚዲያው ነገር ጆከር አጋጣሚ ምናልባት ቮይስ ልክ የነበር አልመለሰልኝ። ወንድሜ በዚህ አጋጣሚ ያልመሰለኝ ምክንያት ከምንም አንጻር አይደለም። ገንዘብ ጠይቆኝ አልከፍል ብዩ አይደለም፣ ተደራድሮኝ አይደለም። እግዚአብሔር አምላክ መሰከሬ ነው። በምን ታርጌት አንድ የቃስሞ አላነሳም። እሱ ስሙን ሲያነሳ ነው ስሜ ለመታረቅ እሱ ጋር የመጣሁት። ከዛ በስጠናት 72 ሰዓት ለሷ የላኩላት ቪዲዮም የስጧት ሰዓት ማስጠንቀቂያም ስላልመለስችን እሱን ልኬለት እኛ ወደ ምን ሄደናል? በሷም በአባቷም ላይ ህጋዊ የፍርድ ቤት ክስ ከፍተናል፣ መረጃ ከፍተናል። ክስ ጀምሬያለሁ። ህጋዊ ጠበቃ በኩል ክስ ጀምሬያለሁ። ክስ ከፍተናል። ከዚህ በኋላ ወደ ኋላ ፊት የሚባል ታርጌት የለንም፣ አይምን ሁኔታ የለንም። እና ዳግሜ በሽምግልናም ያኔ ባደራድሩን ጓደኞቼም ሚዲያ ላይ በሚታወቁት ትልቅ አባቶች፣ በሃይማኖት አባቶች፣ በፕሮቴስታንትም በሙስሊምም በኦርቶዶክስም ሃይማኖቶች ለምኛታለሁ። ትቀጥራቸዋለች፣ እንደዝም ባታያቸውም እግዚአብሔር ይቅር ይበለኝ። ወዮላት ለሷ ግን ለሷ ወዮላት። እኔስ እግዚአብሔር ይመስገን መውጫ መግቢያ አለኝ። ነገ ፈጣሪ ቢያቀም ለሷ ወዮላት። እነኚህ ትልቅ በእድሜሽ ተው ሃይማኖት ተው በእድሜ አባቶቿ ናቸው። እነሱ ማክበር ትችል ነበር። ባችል አልችልም ማለት ትችላለች። እየቀጠረች ዱባይ ትገባለች። እየቀጠረች የሆነ ሀገር ቻይና ነኝ ትላለች፣ አሜሪካ ነኝ ትላለች፣ ስራ ይጃሉ ትላለች። እና አጣረስ አደረገልህ በደንብ አገኙኝ። ወንድሜ ማን ቀደም ወልደ ጊዮርጊስ ሳነሳው አጠገቧ ስላለ በግልጽ አማርኛ ቀደም ጃፊ ብሏል። ምንም ወደዛ ምለው ነገር የለም። አንገቴን ስጣለሁ ለደቂቃ አልሰማህም። ባይዞ ይሄ ማንነቴ ነው። ማንም አያስፈራኝ፣ ማንም ከፍ ዝቅ አያደርገኝም። ቢመጣ የሚገለው ስጋኝ ነፍሴን አትገለው። ተበልቻለሁ፣ ተዘርፌያለሁ፣ ተቀምቻለሁ። የኢትዮጵያ ሕዝብ እውነት ህሊና ካለ ሰውኛ ባህሪ ካለ መጀመሪያ ብራንዴ ታደጉልኝ፣ ገንዘቤን እቀበላታለሁ። ታደጉኝ ብራንዴን የለፋሁበት እናት አባቴ ላግዝ ምንድነው እሱን አንተ በሌለበት ነው እንደዛ ሲያርዱ የነበረው።
አንተ የቢዝነስ ፓርትነር ባኖርክበት ሰዓት ነው ይሄን ነገር ሲያደርጉ የነበረው። ስለዚህ ያ ነገር አንተን አይመለከትም። አንተ የሚመለከት ምንድን ነው? ቢዝነስ። እዚህ ጋር አንድ ጋር አስተካክልልኝ። አንተ ይቅርታ አባቴ። እሺ ችግር ፓርትነር ማለት ሼር ስትሆን ነው አይደል? አዎ ፓርትነር አይደለችም። እሺ ማኔጀሬ ሰራተኛዬ ነች። ሰራተኝነትም በመልካምነት ደሞዝ የላትም። ቤቷ ሸጣልኛለች። 6 ወር ልታገለግለኝ እዛ ቤት ያሉ ስታፎች ይመሰክራሉ። ተስማምታችሁ እንጂ ፓርትነር አይደለችም። ፓርትነር የሚለው ይስተካከልልኝ። ምንም ፓርትነር አይደለችም። ሰራተኛዬ ነች። ለ6 ወር በቀን ልታገለግለኝ ሰራተኛዬ ነች። ሰላም ዲኮር የምትባለው ናት። ቤተሰብ ሰላም ዲኮር አለች። ሰላም አድማሱ፣ ሰላም አድማሱ። አይ ሰላማዊት አድማሱ፣ ሰላማዊት አድማሱ ዲኮር አይደለችም። ፍቄ ሰላማዊት አድማሱ መግባት አትችልም። አሁን ዱባይ ሄደህ በህግ መጠየቅ ማስተካከል የምትችላቸውን ነገሮች እዛው ሌላውማ ዱባይ ውል የለውም። ለእሱ እኮ ነው የያዘችው። ዱባይ ሰራተኛ ወይተር አድርጋኝ እንዴት ከሰታለሁ? አይጋችሁ እሱ እኮ ነው ወይተር አድርጋኝ። ወይተር ነው እንደዚህ አታደርገውም ነበር እሷ። ምን አይነት ህግ ዱባይ ላይ ውል ቢኖረውማ እንደዚህ አይነት ችግር ውስጥ መች ገባ? ኢትዮጵያ ነው የተባለ። ኦ ማይ ጋድ ወንድሜ፣ ታዲያ ለዛ እኮ ነው የተጫወተችበት እንጂ ዱባይ ላይ ውል ቢኖረውማ እዚሁ እሷም አትሞክረው እሷም አታረገው። ይሄ ነገር የሆነው ምንድን ነው? በእምነት ኢትዮጵያ ውስጥ ነው ያደረጉት። በእምነት ነው። ወይኔ ግን ይኸውልህ እግዚአብሔር አይሳሳትም። አንተን እንደዚህ ውስጥ ያስገባክ እኔ በጣም አም ፈርም ብሊቨር እግዚአብሔር ሀቅህን ያወጣልሃል። የእውነት ነው። ግሩፖች አሉ ብለህን ነበር። እነማን ናቸው የማፊያ ግሩፕ ወንድሜ? እሱንማ እዚህ ላይ መናገር አይችልም። ቅድም ነገርኩህ። ምን ሆነህ ነው ግን እንጥሌ ላይ ቆምከው? ማስወርድህ ነው። እስኩ መሸፋፈን የፈለግሽው ነገር ከሌለ እኔ ጥያቄ ነው የጠየኩት። እሷ እያወራች ነበረ። ተረኛ አይደለች? ኦኬ አውሪ እኮ እና አሁንማ አስጠፋኝ። በቃ እግዚአብሔር በቃ ሀቅህን ያውጣልህ። የኔን ተራፍቄ ያውራ በቃ አስጠፋት። እንግዲህ እያወራች ጉሮሯ ላይ ቆመ። ላወርዶ ነው በቃ እኔ እንዲያውም እንትን እያልኩ እስኩ ነች ለካ ድራማውን የምትሰራውን ያልገባኝ። አውርጅኝና ይለይልሽ በቃ አውርጅ። ኧረ ለምን አትወርድም? አላወርድህም። የዮኒ ቤት ነው አለ። እኔ አላወርድህም። በስነ ስርዓት እያወራህ ነው አሁን። አንተን ጥያቄ እኮ ነው። እኔ አሁን አንደኛ መጀመሪያ ጃፒ እኔን እኮ አስጠፋኸኝ። እስኩስ ከቅድም ጀምሮ እኔ እንዳወራ አልፈለግሽም። ምክንያቱም እኔ ስም እንዳጠራ ነው ያልኩ። ወደ ሌላ አሁን ወልደ ገብርኤልን ከሌ ነው ምናምን አስበል። ምን መሰለህ ጃፒ፣ አሁን ሀቅ ይውጣል። ሴትዮዋ የፈለገችበት ቦታ ሄዳ ገብተዋል። ተገናኝተን እናውራት። እሷ ደግሞ የትም ቦታ ጥያቄ ሆኒ ይህን ርዕስ ያነሳሁት እኔ ያወራሁት ከአንተ ጋር ከመጀመሪያ ጀምሮ እየተግባባን እያወራን ነበር። ታዳምጠኛለህ፣ አዳምጠሃለሁ። አሁን ላይ የተፈጠረው ነገር ምንድን ነው? ልክ እኔ ላውራ ስል የሆነ ሰው ይገባና ቀንዴን ይለኛል። ሚዩት አድርግ እባላለሁ። እሱ ያወራ ኦኬ ሚዩት አደርጋለሁ። ከዛ ልክ ጠብቄ ላውራ ስል አንደኛው ይነሳና ቀንዴን ይለኛል። እሺ አውራ፣ ሚዩት እናደርጋለን። አንጠፍጥፈ ጨርሽ ያለው ማውራት ጥያቄ ነው የምጠይቀው ልጁን። እኔም አደረኩኝ። ሚዩት አድርግ። እኔም ሚዩት አደርጋለሁ። ጥግ ድረስ አውርተህ ስጨርስ ጥያቄ ካለው በመሀል ሊገባ ይችላል። ግን ከሌለ ሙሉን አውራና ሙሉን ስጨርስ ጨርሽ ያለው አውራኝ በለው። እሺ ይሁን፣ ያመሰግናለሁ ስለሰጠኝ እድል። አንደኛ ነገር ይሄ ልጅ ከመጀመሪያ ጀምሮ ስሞች ጠቅሶ ሰዎችን ከሷል። ይሄ ልጁ ማለት ነው ሲመጣ። ከዛ በኋላ መሀል ላይ ስልክ ተደዋውሎ ሄደና ስልክ አውርቶ ከመጣ በኋላ ሌላ ሀሳብ ይዞ መጣ። የፍራቻ መንፈስ ይዞ መጣ እና ማስተባበል ጀመረ። ይቅርታ ስልክ አላወራሁም፣ አልፈራሁም ወንድሜ። አላልክም? አላወራሁም፣ አልፈራሁም። አይ አማርኛን አስታክልኝ። እየሰማኝ ነው? 80 ሚሊዮን ብር ተበልቼ አልፈራሁም። ልፈራ አልችልም። እንዳንተ ሚዲያ ተቀምጬ እያወራሁኝ አይደለም። እሺ ኧረ ወንድሜ አስተካክል አማርኛን። አንገትን ትቆርጠዋል። አልሰማም። ይሄ ማንነቴ ነው። አሁን እያወራለ ስለ ብር አይደለም፣ ስለ ማንነቴ እያወራ ያለሁት። ማንንም አልሰማም፣ ማንም አልፈራም። አረ ሚዲያ ለሚያወራ ሰንበዴ አይደለም። እባክህን ይኸው ስማኝ። አሁን አንተ ራሱ ጀርባ ማጥራት ፈልጋለሁ። ከቻልክ ምናልባት ከዚህ ዮኒ ከፈቀደ ልውጣ ነኝ። አንተ ልሰማ አልች አቅሜ አይፈቅድም። ውስጥ ከደበረውማ አንተ ጉዳይ ስለሆነ እኔ ጉዳይ ማድረግ አልችልም ብሮ።
አዎ ልክ አይደለም ወሬው ስርዓቱ ደስ አላለውም፣ አልተመቸውም። እና አይ ቲንክ ፔኑ ጃፒ በተወሰነ መልኩ አልገባም። ኦኬ ስለዚህ በቃ ሁሉ ነገር ዮኒ እዚህ ጋር ለአንድ ሰው ሳይድ ተደርጎ ነው መወራት አልተደረገም። ትምጣ ተባለ እኮ ብሮ ዮኒ ላስታክል እህቴ ይሁሉ ምንላት እህታችን ወይም ሰላማዊት አድማስ ትምጣና ታውራ ቃል በቃል ስንለምናት 15 ቀን ሞስ 20 ምናምን ቀናችን ነው መታ ታውራ ያኔ ሳይድ መሆኑን ለየው። አዎ እንደሱ ይሁን እያለ ነው ዝም ብለህ ከመሬት ተነስተህ ስለዚህ መጀመሪያም ኦኬ ሶሪ አሁን ዮኒ ጋር አይሆንም ማለት ነው። አንድ ነገር ለማውራት ችግር የለውም። በቃ ዮኒ ሌላ ቀን እናንተ በሙዳችን እንጮታለን፣ ችግር የለውም። እናንተ አውሩ፣ እናንተ ስንገናኝ ደግሞ በራሳችን ሙድ የምንጮተው ጨዋታ ሊኖር ይችላል። እንደዛ ይሻላል። እንደሱ ይሻላል። ሊያስወራ ፍቃደኛ አይደለም፣ ሊጠየቅም ፍቃደኛ አይደለም። ምክንያቱም ስትጠይቀው አንድ ሰው የሚደነግጥ ከሆነ ውሸት አለበት ማለት ነው። ውሸት ከሌለበት ይጠየቃል። ለምን አልክ እንደሱ? ኦኬ አዳምጣ። ታዲያ አታስጨርስም እኮ ሰው ነው አይደለማ። ሳይድ ይዘህ ሁለቱ ሰው ምዳኛው ምን መሰለህ? ሁለቱ ሰው ሲኖር ነው ምዳኛው። እሺ አባቴ ለዛ ነው ያልኩህ። አንዱ በሌለበት አንዱ ተግባባ። እስኪ ከኔ ጋር መጀመሪያ ለመግባባት ሞክር። እኔ ከአንተን አላውቅም። መጀመሪያም ሳወራ አውቄ አይደለም። ጃፒ ግን ጉዳዩ እኮ የኔ ጉዳይ ነው አልክ አንተ እኮ እዚህ ጋር እንትን ሽማግሌ ነው አይደል መሆን ያለብህ። ጉዳዩ የኔ ነው። እኔ እኮ አሁንም ነገም ከነገን እናወራለን። አንደርስታንድ ማድረግ ያለብህ ግን ይሄ ልጅ ይሄ ሰው ገንዘቡን የተበላ ነው ሳሟት እሱ መጥቶ እዚህ ስለመጣ ብቻ እውነተኛ ነው ማለት ያስችልካል። ኦፍኮርስ አናውቅም። ልጅቷ መታ ራሷን እስካልተከላከለች ድረስ ልጁ በጣም ውስጡን ማዳመጥ አትችልም፣ ወይም ቁጥሩ አንሶብህ ነው። ኢትስ መኒ እኮ ይሄ ልጅ ብዙ በቀደም ሲናገር ብትሰማው እንዴት ሆኜ በበረሃ ተቃጥዬ ያመጣሁት ላቤ ነው ያለው። ሲሪየስሊ ነው ማውራክ እና ቁጥሩ በጣም ብዙ ብር ነው የተበላው ይሄ ልጅ። ልጅቷ እስካልመጣች ድረስ ይሄ ልጅ እውነተኛ ነው። አንተ ደግሞ ጉዳዩ የራሴ ነው አድርገኸው አይደለም መውሰድ ያለብህ። በእንትን ፌር ሆነ ለሁለቱም ሆነ ነው እንጂ አሁን እሱን እንትን እያልከው ህዝቡ በበላው ስጋ ላይ እንጂ በእነዚህ ግለሰቦች ላይ ልጁ እኮ አሁን እኮ ነገረህ። እኔ እኮ የለሁበትም አለ። እሱን መጠየቅ አትችልም ስለ የሞተውን ስጋ። ማንም ማስወራት አልቻላችሁም። እሺ ይመቻችሁ። ኖ this is how it is እኮ ጃፒ። አንተ እኮ አላወራውም እኮ እስካሁን ላውራ። ምንድን ነው ችግሩ? ፐርሰናል አደረግከው የልጁን ስለሱ ፐርሰናል አላወራም። በቃ ስለሱ አላወራም። ጠቅላላ ግን ስለተመገቡት ሰዎች ስለ እነዚህ ሰዎች የምናስብ ከሆነ ሁላችንም ፌር ሆነን መፍረድ አለብን። ትክክለኛ ነገር ከሆነ ይህም ልጅ ከሳሽ ሆነ ማንም ሆነ እኔ ስለሱ ፐርሰናል አላቅም ነበር። እንደውም ዮኒ ልጁ መጥቷል እንደው የምጠራው ሲል አስገባውና እናውራው ነው ያልኩት። አላቀውም፣ ያችንም አላቃት፣ ማንም አይታወቅ። ይሄ ልጅ ግን እንደገባ ብዙ ስሞች ስለጠራ እነዛ ሰዎች ተጠያቂ ናቸው ማለት ነው በዛ ጉዳይ ላይ። እኔ ቤቴን ከፍቼ ጠይቃለሁ፣ ምንም ችግር የለውም። ሌላ ቦታም ሄጄ ጠይቃለሁ። ይሄ ምንም ያሳስብ ነገር አይደለም። እስኩ ሁለተኛ ነገር እሱ ሲጠየቅ ሁሉን ነገር የሚፈራና የሚደነግጥ እንደዚህ መሆን የለበትም ምናምን ችግር የለውም። ለጥፌ ገብቼ እኔ የምጠይቀውን ሰው ጠይቃለሁ እኮ። ይሄ እኮ ሌላ ነገር አይደለም አይደል? እንደ ሆኒ ያንተን የግመል ስጋ ሻጭ ብዬ ለጥፌ ገብቼ መጠየቅ እችላለሁ። ግን እኔና ሆኒ እያወራን ያለ ነው ሌላ ጉዳይ ነው። መጣ እጠየቃለሁ ብለህ ከገባ ሰው ሲጠይቅ መደንገጥ የለብህም። ትጠየቃለህ፣ መመለስ ነው ያለብህ። እኔ ከአንተ ጋር አልተዋወቅ፣ የግል ጸብ የለኝ። ጃፒ ያ ብራዘር እስቲ ጥያቄህን ጠይቀው። ፍቄ ቆይ ጠይቅህ። ጥያቄውን አንደኛ ጥያቄ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ ብለህ ጠይቀው። አንደኛ ጥያቄ የማፊያ ግሩፕ አለ ብሏል። እነሱን ማወቅ እፈልጋለሁ እኔ። ለምን እነዚህን ሰዎች እንደዚህ አይነት ስጋ እንዲበሉ የሚያደርግ የማፊያ ግሩፕ ካለ መናገር አለበት። የህዝብ ጤና መጠበቅ አለበት። ገባሽ? የሚበላው ሰው የኔ እህትና ወንድሞቻችን ናቸው። ምንም አያውቁም። እዛ አረብ ሀገር ነው። አዎ ግን ይሄ አሁን ይሄንን ፐርሰናል ኢንፎርሜሽን በዚህ ገንዘቡን አሁን እየደወሉበት ነው ያሉት። አይገርምህም? ሁለተኛ ጥያቄ ምንድን ነው? ማንም አላነሳም። እንግዲህ የለሽም እህቴ። ሁለተኛው ጥያቄ ደግሞ ልጁ መጀመሪያ የመጣበት ስሜትና አሁን ላይ የተለወጠበት ምንድን ነው? እንዲህ ይደክማል።
ድክም ይልሃል። ወሬ ማውራት እኮ ይደክም። በዚህ ላይ ብር ተበልተ ጃፒ። እኔ አንድ ነገር ልንገር፣ እኔ የሆነ ዮኒ ያውቃል። ለሚቴዩ ሳምቲንግ የሆነ ቢዝነስ ከስሬ ዮኒ ትዝ አይልህም? እንደዚህ አይነት እንኳን የሚዘገንን ብር አይደለም። በጣም ደብሮኝ ነበር እንዴ። ስሜት ውስጥ ስትገባ ሊያስቀረዝዝህ ሁሉ ይችላል። እና ኢስናት ኢዚ ብር መበላት ማለት ቀላል አይደለም። ሲሪየስ ቶክ ነው የምነግርህ በእውነት። እሺ 3ኛ ጥያቄ ምንድን ነው? ችግር የለውም። እኔ ራሴ ከፍተን እንዘለዝለዋለን ባለን ጀማ ችግር የለውም። ግን እሺ ዮኒዬ ልትወጣ ነው መሰለኝ አይደል? ኦኬ እኔ አንድ ነገር ልንገርህ፣ እንደ እህትነት አሁን አትሂድ። እዚህ ሀገር ከገንዘብህ በላይ ያጨልሉሃል፣ ያሳብዱሃል። በየሩሙ የገባህ ራስህን ኤክስፕረስ ማድረግ የለብህም፣ መግለጽ ማስረዳት የለብህም። ለሚመለከተው አካል ነው ማስረዳት ያለብህ። አምሹር በሆነ ደረጃ ይሄ ነገር ተሰምቶልሃል ብዬ አስባለሁኝ። እኔ መግባት ያለብህን ሰው መርጠህ ግባ። ያጣድፉሃል እንደዚህ በል እንደዚህ ነው ወደ ሌላ ነገር ስለሚወስዱብህ ከዚህ በኋላ በምትገባባቸው ቤቶች you have to be careful። እኔ የእህትነቴን ነው የምመክርህ እንደዛ። ዮኒ ጋር ግን መምጣት ከቻልክ እሱ ራሱ ይነግርሃል። you are welcome anytime ከኤቪደንሶችህ ጋር ይዘህ ማለት ነው። እና ለሌላው ግን እግዚአብሔር ይርዳህ። ቤስት ኦፍ ላክ። አይዞክ። እንኳን አንተ ጤና ሆንክ ትተካዋለህ። በእጥፍ ድርብ አድርጎ ፈጣሪ ይመልስልሃል። እሺ ወንድም አይዞክ። እሺ እኔት እስኩ ሰቶች አንድ ገል ጨምር እዚህ ይቅርታ። እሺ ምናልባት ወንድሜ ጃፒ ይቅርታ አጋጣሚ ሆነ እቺ ሚዲያ አገናኘችን። ከቻልክ ፖዚቲቭ ፎረ ተረዳኝ ነገሮችን። ካልተረዳኝ ደግሞ ይሄኔ ርዕስ አይደለም አልነበርክም አትኖርም። እዚህ ሚዲያ ላይ ገንዘብ ያላገኘው ገንዘብ አይቀርም። ነገር ግን ቢዝነስ ማን ነኝ? ነጋዴ ነኝ። ድርጅት አለኝ። ድርጅት ሲኖረኝ ደግሞ በእኔ ስር በጣም የሚያሳዝን እናት አባቶችን እጦራለሁ። እህት ወንድሞች አሉኝ። ልጅ አለኝ። ህይወት ያለኝ ሰው ነኝ። እነሱ ነው ታርጌት የማደርገው። እነሱ ሳስብ ደግሞ ሁሌ ዝቅ እላለሁ። ዝቅ የምለው ከዛሬ ነገ እነሱ ለማኖር ነው እንጂ አንተ በምታወራክ ቢሆን በደንብ ብዙ መልስ አለኝ። ማፊያ ስል ግን የማፊያው ኦነሩም ቡድኑም መሪዋም እሷ ነች። በደንብ አገኘኝ። ቀደም ብያለሁ። የሚዲያ ሰው አይደለሁኝም ብያለሁ። ሰፈር ስል ሰፈር ብለህ ካልተረዳኝ ሰፈሮች ካልከኝ ይሄ አንተ አረዳድ ነው። መገናኛ ካልኩ መገናኛዎች እኔ ርዕስ አይደለም። እኔ ያልኩ መገናኛ ያልኩ ማንም አይደውልልኝም። ምናልባት ተደዋውለህ እሷን ተከተኮነ እያወራኝ ያለው ለደቂቃ ልሰማ አልችልም። የዚህ ታሪክ ባለቤት ከሆነች ወይም ወኪል ኮንክ ወጥተህ አውራኝ። ቪዲዮ አብራና እናውራ። ላይፍ እንደዚህ ቁጭ ብለን የዓለም ህዝብ ታዘበን። ክፈት ከፍታለሁ። ቪዲዮ ክፈት ከፍታለሁ። ኧረ 100% ክፈት። እሱም ደግሞ ባለቤት እኔ በጣም እየደበረኝ ነው እኮ ገባ። ቪዲዮ የሚከፍት ነው ያልኩህ። ባለቤት ኮንክ ተወካይ ኮንክ መረጃ ይዘናና እናውራ እያልኩ ያለሁት እንጂ ቪዲዮ እናውራ እያልኩ አይደለም። ሆነ ከመጣ ደስ ይለኛል፣ መናገር እችላለሁ። ነገር ግን የወንድማችን ቤት ሆነ በዚህ ልክ ማውራ በመሰረቱ አንደኛ ወንድሜን አለማክበር ይመስላል። ሲቀጥል ደግሞ እዚህ ጋር ሚዲያ ላይ ስመጣ ገንዘቤ አንተ ሰጠኛለህ ወይ ወንድሜ ዮኒ ያሰጠኛል፣ ወንድሜ ጆከር ያሰጠኛል ብዬ አይደለም። ቀደም ዳግሜ ነግሬያለሁ። ገንዘቤን አገኘዋለሁ 100%። ነገር ግን አሁን እያወራ ያለሁት የማንነት ጉዳይ ነው። ልጅነቴን፣ ማንነቴን፣ ደም የተፋውበት ብራንዴን እሷን በዚህ ልክ እንድታዋርደው እድል አልሰጥም። ቃል ለሰማይ ቃል ለምድር። ለዚህ ደግሞ የኢትዮጵያ ሙሉ 100 ምናምን ሚሊዮን ህዝብ ታደገኛል። ሰርቼ ለፍቼ ማድረግ ሄዳለች። በዚህ ጌም እሰራለሁ ብለህ እኮ አይሳካልህም። እመነኝ ወንድሜ። እኔ እያወራ ስለ ደም ላብ ነው እያወራ ያለሁት። ስለ ንጹህ ደም ላብ የለፋውበትን ሀቄን ነው የማወራው እንጂ ያለፋውበትን አላወራሁትም። እባክህ ወንድሜ ተመለስ።
እባክህ ወንድሜ አሰናክለኝ፣ የሆነ ቦታ ልጥለኝ አትሞክር። እኔ ሚዲያ ሰው አይደለሁም። በዚህ ልክ ሳይድ ይዤ የማወራ እውቀቱ ያለውኝ ሰው አይደሉም። ፍቄ ካልከኝ ሽንጥ ሻኛ ዳዊት ሳልገኝ ብለኝ ስጋ ካወራኝ 100% አብራራለሁ። ከማንም ምሁር ከማንም ፕሮፌሰር ዶክተር በላይ በሙያዬ ነው የምልህ፣ በተማሪ አይደለም እኔ ባለሁበት ሙያዬ። ከዛ በተረፈ ግን እኔም ሙሉ ገጠር ላይ አንተ የምትኖር ከተማ ነው። የዛን ልዩነት ማብራራት ፍቄ አንድ ጊዜ ባትሪ እየዘጋብኝ እየወጣው ምገባ አሁን በቀደም ቀን ቀጠሮ ይዘን ነበር፣ አልመጣችም። አሁንም አንዳንድ ነገሮች አሉ። ዮኒን ጽፌልሃለሁ፣ የምታስታውስ ከሆነ የሆነ ጉዳይ አለ እሰጥሃለሁ ብዬ እነግርሃለሁ፣ እደውልልሃለሁ ብያለሁ። ለዮኒም ጽፌለት ነበር። መልካም አንደኛ አምጥታቸዋል፣ ልጆቹን ያሉትን በምስክርነት የተናገሩትን ተናግረዋል፣ ያብራሩትን አብራርተዋል። እዚህ መካከል ላይ ምን አለ መሰለህ ዲፖርትም የተደረጉ አሉ። ማን ነበር አንዱ ዲፖርት የተደረገ? ፍቄ ቶማስ እና ቃልዬ የምትባለች። እንግዲህ አሁን እነዚህ ምስክር እነዚህን ሰዎች ምስክር ይዞ መጥቶ መናገር ያለበትን በመረጃ በማስረጃ ዮኒ መጠየቅ ያለብህን ትጠይቀዋለህ አንተ። ሌላም ማን ነበረ? የቀድሞ ባሏ አንተ ጋር ትተዋወቃላችሁ አይደል? እሱ ዲፖርት አድርገዋለች። ፍቃዱ የሚባል ባሏ እኮ ትተዋወቃላችሁ አንተ ጋር። እሱንማ እንዴት አውቁት መሰለህ ጆከር? እዚህ ጋር ይቅርታ እሺ ዮኒ በደምብ ስማኝ። እኔ አዲስ አበባ እያለሁኝ ከእሷ ጋር ሂሳብ ተደራረስን ጨርስ። ሌላ አንድ ልጅ ቀጠረች። ምን የሚያደርግ እኔን ተክቶ የሚያወራ። እኔ የምኖረው የት ነው? አሜሪካ። አሜሪካ ላይ ፍቃዱ የሚባል ዘመድ አላት የእሷ ከዝን። ማነው አሜሪካ የሚኖረው? ፍቃዱ የሚባል ዘመድ አላት እሷ። እሺ እሱን አርጋ ሰንበሬ ተክታ በስም መመሳሰል በስም መመሳሰል። ኦኬ ፍቃዱ የሚባል ዘመድ ዱባይ አሜሪካ አላት። እሺ እና ከዝኔ ነው ፍቃዱ ቤቱን ቀደም እንዳልኩ ለአኮ የሚባለው ወንድሜ አላውቀውም። እና አኮ ሲከፈት ዱባይ ነበርኩኝ ባይዞ በዚህ አጋጣሚ ይህም ቤት ላይ ሄጄ ነበር። እና ያኔ እሱ ሊገዛው ብሎ ከዛ ይህ ቤት ከመክፈቱ ቤት ሊገዛው ብሎ በ5,000 ድርሃም ተስማምተው ከባሏ ጋር ከዛ አፋረሰች። ምን ብላ አሜሪካ ያለ የኔ አጎቴ ልጅ አለ ማን ፍቃዱ የሚባል ልጅ እሱ ይግዛ ብላ ታፋርሳለች። ይሄ ወሬ በኋላ የሰማሁት በስንብር በ750 ድርሃም እዛ ጋ 500 ነበረ፣ እዚህ ጋ 750 መጣ። በዚህ ታፋርስና ማን ያወራል? ንጉስ የሚባል ልጅ ትቀጥርና ቋንቋ ይችላል፣ እንግሊዝኛ አማርኛ ይችላልና እሱ ማንን ያወራል? ይሄ ፓርትነር ወይም ከዝኔ የምትለው ዱባይ ያለው ባሏ ፍቃዱ የሚባለው ልጅ እሱን ማን ያወራል? ንጉስ የሚባለው ልጅ ያወራታል። የቀድሞ ባሏን እዚህ ያለው አሁን እዚህ አዲስ አበባ የሚኖረው ዘመድ ጓደኛ አላውቅም፣ ንጉስ የሚባል ልጅ አለ። እሱን ያወራዋል። ማንን ተክቶ? እኔን ተክቶ። እኔን ያለሁት አሜሪካን ያለሁት እኔ ማነኝ? ዘመዷ ነኝ። ይሄን አርጋ ፋይናል ጌሙ ወሬ አውርተው ጨርሰው ቤት ለመረካከብ አንድ ማኔጀር ነበረ። ስሙም መፈለግ ይችላለሁ፣ ልክ ያለው በውስጥ መስመር ምናልባት መጠየቅ ይችላለሁ። ዱባይ ሲሄድ እሱን አገኙት። ለእሱ ነው ቤት ያስረከበው። ለቆ ወጣ ባልየው። እሱ ማንን ተክቶ ቤት ያስረከበው? ማኔጀሩ ይህን ተክቶ አስረክበው ማለት ነው። ወጣ። ከዛ በኋላ ላይ እኔ ሁሉ ታሪክ የምሰማው መቼ ነው? ችግር ከተፈጠረ የምሰማው። ከዛ ይህ ባልየው የሚባለው ዲፖ ያደረገችው ልጅ ቀን በቀን በደህንነት በክትትል በፌዴራል በአርቲፊሻል ኢንተለጀንስ የኔ ቤት ይከበባል። ፍቄ ፍለጋ እግዚአብሔር ምስክሬ ነው። እኔ ድባሁኝ የኔ ቤት አዲስ አበባ ያለው ቤት በፌዴራል ተወሮ ነው የሚውለው። በራሱ መንገድ ጀሌ ፈጥሮ ማለት ነው። ፍቄ ኢትዮጵያ ከሆንክ ግን እንደዚህ አይነት ነገሮችን ፐብሊክ ላይ አታውራ፣ ለራስ ሴፍቲ ማለት ነው። ለምን መሰለሽ ሀቅ ነገር ነው። አይ ለአንተ ሴፍቲ ብዬ ነው። ልክ ነሽ። ምንም እኔ የማውቀው ነገር እኮ የለም። እኔ አሁን የሰራሁት ምንም ፖለቲካም አይደለም። እኔ ዳቦ ፍለጋ የገባሁበት በተመሳሳይ ስም እሱ ያጭበረበረ መስሏቸው ነው። እኔ የማውቀው ነገር የለም።
አሁን ለስኩ ላስረዳት ፍቄ አንድ ጊዜ የቀድሞ ባሏ ነው እንጂ በቀድሞ ባሏ በሌላ በሱ ስም አሜሪካ ፍቄ አሜሪካ እንደሚኖር ተደርጎ ነው። አሁን የቀድሞ ባሏ ጋር ያለውን እንትኑ ነው እየተናገረ ያለው። አሁን ምስክር ሆኖ የሚመጡትን ሰዎች ነው እሱ እያብራራ ያለው። አይ ለሱ ሰላም ከሆነ ኦኬ ሰላም ነው፣ ችግር ቀጥልሽ። እስኩ እዚህ ጋር ምንድነው ለእኔ የማልሰጋው እኔ ዳቦ ፍለጋ የወጣሁኝ ልጅ እንጂ ምንም ጌም እየሰራ ያለው ሰው አይደለም። ይሄ ደግሞ ሙሉ የኢትዮጵያ ሕዝብ ረብ ያቀኛል። ምንም ለእኔ የሚያሰጋኝ ነገር የለም። የቀማሁት ነገር የለም። ያጨረበርኩት ነገር የለም። የምሰርበውም ማስቀመውም ምንም አራቱም ማዕዘን አሁን ብሔራዊ እንትን ላይ ነው ያቆምከው። ፌዴራሎች አይ ገባኝ። ደህንነት ስትኝ ነው እና ፌዴራሎች እየመጡ ሲከቡኝ ይከቡት እንደነበረ በጣም ብዙ ማኔጀርም ይነግረኛል። ወንድሜ ስጋ ቤት ላይ አካባቢ ያለ ባለቤቴም አለች፣ ስራ ቦታ ነበረች በሰዓቱ እና ብዙ ሁሌ እንዲየመጡ ፍቃዱ ይሉናል። ፍቄ ምንድነው ብለው ሲደውሉኝ ምን ፈልገው ነው ስል አይ ፍቃዱ ዱባይ ነው በለዋቸው እላለሁ። አሁን ብዙ ጊዜ ምን መሰለሽ ይሄ እንደ አካባቢያችን ብዙ ጊዜ አሁን ድጋፍ ይጠይቁናል። እኔ እንደዛ ነው የተረዳሁት በብዙ አንገል። ፕሊስ ጃፒን እዚህ ጋር አትስደቡብኝ ፕሊስ። እኔን አክብሮን የመጣው ኮመንቱም ፕሊስ ፕሊስ። ኧረ ማኛው ኖርማል ነው እንዴ? እኔ ቤቴ ራሱ እኮ ይሰድቡኛል አውቄ ላሽ ስለምላቸው ኖርማል ነው ብራዘር። አንተ እንዳይደብር እንዴ ነፍ ደስ ነው ችግር የለም። ግን እኔ በዚህ አጋጣሚ ቅድም አቤት ከኔ አጠገብ የፌዴራል ካምፕ አለ ማለት ነው። ኦኬ እና አንዳንዴ እንደ ሰፈር እንደ አካባቢ ብዙ አንገል እንደ መግባባት ስላለኝ እነሱ ነው የሚመስለኝ። ስለዚህ ችግር የለውም ከፈለጉ ዱባይ ነው ብሏቸው ነው የምለው። ያ ኦኬ ችግር የለም እንጂ ከሌላ አንጻር አይደለም። እንዲያውም በዚህ አጋጣሚ ትንሽ የሚጎነጨው ነገር ብታመጡ ጥሩ ነው። ለእኔ ማኪያቶ ለጃፒ የሆነች ነገር ላይ እዚህ ኮመንቱን ነው ሀሳቡን ይጨርስ እና ዮኒ ከዛ እንደዛ መስሎኝ ሁሌ ማናጀሩም ሁሉም ሲደውልኝ አይ ፍቄ ዱባይ ነው በሏቸው፣ ያው ከሌለው ምንም ማድረግ ስለማይችሉ ማለት ነው። ከዛ አጋጣሚ መጥቼ አጋጣሚ የኛ ስራ ቦታ ላይ 4 ባር አለ፣ የሆነ ቪአይፒዎች አለው። አንዱ ቪአይፒ ቀመጡና ፍቄን ጠሩልኝ አለ። ፎቶ መላክ እችላለሁ። ላይ አላቆም ፍቃዱ ማን እንደሆነ ባሏ የነበረው ሰውዬ ይሄን ዲፖርት ያደረገችው ቁማር የበላች ሰውዬ ማለት ነው። እሱ ቼክ አለው መቶ ቃል በቃል አይቶኝ አውርቶኛል። እሱም ቼክ ይዞ የሚደራደራ የሱ ምድ አለባት። ዲፖርት ያደረገች እሷ ነች። በቀደም ከነግራችን በኋላ ዱባይ ሆኜ ፍቄ ብር አጨርብሮ ወጥቷል፣ የሱዳኔ ብር ቀምቶ ወጥቷል የተባለ የኔ ስር የሚጠፋው ይሄን ጌም የሰራው ፍቄ ግን በተመሳይ እሱ ሊሆን ይችላል አላውቅም። ከዛ ዱባይ ሆኜ ይሄ ፍቄ ነው እዚህ ያለው ይጠይቁኝ፣ የማን ሱዳን ብር የማን ብር ነው ያለብኝ? ይሄ ስም እኔ ይሰራ ነበር ዱባይ ሆኜ። ይሄው ፍቄ እዚህ ያለውኝ ጠሩት፣ ማን ነው የሚፈልገኝ? ብር አለብኝ የሚል ሰው እዚህ ያለውኝ በኔ ጌም ይሄ ስም ይሰራ ነበር ይሆን በዚህ አጋጣሚ ማለት ነው። ከዛ ጨርሻለሁ። ልዙር ዮኒ ሼር ያረኩልና የሚዩት አድርገህ ስሞ ሼር ያረኩልህ እዚች ላይ አንተ ከዛ በፊት አንተ እና እሷ አትተዋወቁም ነበር? በታሪክ ማን እንደው አላውቅም። ኦኬ እሺ ቀጥለስ። በጨራሽ ፓርትነር ስትለው ማቆኝ ባሏ መሆኑንም አላውቅም። ፓርትነር ስትለው የማቆኝ እንጂ ባሏ እንደሆነ ማቆም መቼ ነው እሱ ዲፖርት አድርጋው ኢትዮጵያ የገባ በኋላ የምሰማው። በኋላ ላይ መጡ ሲቪል ለብሰው 4 ሚሊተሪ ምንድነው ሲቪል የለበሱ የሰማይ ስባሪ የሚያክሉ ክትትል ሲቪል የሆኑ ወጣቶች። ከዛ ደግሞ አንድ ትልቅ ሰውዬ ኮማንደር ነው ስም አልጠራም፣ እሱም አለ። አታውቀኝም ምናምን ብሎ እንደዚህ እንትን ሲለኝ የሆነ ፊቱ ሚዲያ ላይ የምታውቀው ምናምን ይመስላል። ከዛ የት ነው የማውቃት ሚዲያ ምናምን ማውቀው ምን የሚል ተሳሳቀ ማለት። ከዛ ዱባይ የገዛው ቤት ባለቤት ፍቄ ነኝ፣ ይሄን ያህል ዘመን ይሄን ያህል ቀን ስታወራኝ ምናምን አለኝ። እግዚአብሔር ምስክሬ ነው ሲለኝ አንተ ማን ነው? እኔ ፍቄ ነኝ አለ። ከኔ ጋር አውርተን እናውቃለን? አዎ። እስከ ዛሬ የሚያወራኝ ማን ነው? አንተ። እኔ አውርቼ አላውቅም። ይሄ ማን ነው? ፓርትነር የምትለኝ ባሏ የነበረ ሰው ማለት ነው። እሱን ዲፖርት አድርጓለች። እና እያንዳንዱ ቦታ ላይ ሰዎችን ብሎ ከሀገር በማስወጣት እምድን መስሏት
ነበር። እኔም ዛሬ እዚህ ጋር ሚዲያ ሳይመጣ በብዙ ሽምግልና በብዙ አባቶች በብዙ ትልቅ ሰዎች ብዙ ጓደ ጠይቄያለሁ። ሳሪን ልኪያታለሁ። በዚህ አጋጣሚ ወንድሜ ዮኒ ሳሪ ይሄን ያለ ገንዘብ አውጥቻለሁ። እሷ እራት መጣችና በዚህ እንድታስታውስ ጥሬ ከረሜላ ሰራሁት። ከረሜላውን ቀይር ያገንቡ ሰርቻላታለሁ። የመጀመሪያ ቀን በረከት አምጥቷት በረከት ቨርሳች የሚባለው ልጅ አስተዋውቆን እሱ ነው ባለቤቱ እሱ ነው የገዛው ብላ አስተዋውቆኝ ሳሪ ጋር አውርተናል። ከዛ ነገሮች ችግር ሲፈጠር ቁጭ አድርጌ አውርቻታለሁ። የቤቷ ሂጄ እሷ ጋር ሂጄ እና ዲፖርት ያደረሻ አራጆች አሉ ዲፖርት የተደረጉ ማለት ነው። እና ብዙ ሚዲያ ላይ የማውራት አቅም ስለሌለኝ በደምብ ተረዱኝ። በቃ እኔም ልልህ የፈለግኩት ነገር ምንድን ነው ያሉትን አሁን እኛ እንድትነጋገሩ እና ገንዘቡንም ጆካ አንድ የጃፒ ዝም ቅድም ያለውን ላሰማ ምናልባት ከተሳሳት አርሙኝ በል። እዚህ ጋር ቅድም ያወራነውን ሪከርድ አድርገው ፖስተውታል ሌሎች ሰዎች እና እስቲ ጆከርም ስማው ፍቄም ስማውና ታስተካክለው የምትለው ነገር ካለ ጃፒ ቅድም ያለው ነገር ትክክል ነው ስሙ። ለዛ ነው ላኩልህ ሆነ ወልደ ጊዮርጊስ እሱ ማለት ምን መሰለህ? እሱ ጋር ብዙ ሲስተም የሚሰራለት የሰው ወንድም አለ። እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን ቤት ውስጥ ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ይሰራ ነበር አሉ። አምልጦን ሄደው እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዘባቸዋል። ሰራተኛ ስቃያቸውን የሚያሳያቸው እሱ ጋር ያለው ልጅና ወልደ ጊዮርጊስ ይሄን ጌም የሚጫወቱት ጆከርን ደውለው ዝቶበት እንደፎከሩበት መረጃ አለኝ። የሚገርም ነው። መረጃው ከኛ መጣው እሱ ላይ እንደዛው አለ። ከዚህ ዮኒ መረጃው ከየት እንዳመጣ ንገረን ያልኩት ዮኒ። አቤት አቤት። እየሰማኝ ወንድሜ? እሺ እየሰማሁ። ወንድሟ ቤቢ የሚባል ስም አውቀዋለሁ። እሺ ኢንሳ ይሰራ ነበር። ኦኬ ተደብቆ ሀገር ወጣ። እሱ ጋር ነው አሁን ወልደ ጊዮርጊስ የሚባል ወንድሜ አላውቀውም። የማውቀው ሚዲያ ላይ ነው። ኢቴች ዴሊቨሪ የሚባለው ካምፓኒ ሲመሰርትም እኔ ዱባይ ነበርኩኝ እና ይሄ ሁሉ ሲፈጠር ይሄድ ነበር። ይሄን ካልከው ጋር እንዴት ነው የምታስታርቀው? ነው ብራዘር ላስታርቀልህ። ቆይ ላስታርቀው አይደለም ሀቁ ነው ማውራው። ምንም ማስታከያ የለውም። ለምን እንደዚህ እንደምን ልንገርህ። ሙሉ ልጆቹ ሙሉ ሰራተኞች ስልካቸው ይጠለፋል። ስልካቸው ያወጣቸው እራሷ ሰላማዊት አድማሶ በራሷ አይዲያ ያወጣችላቸው። ኤቭሪ ነገሯ ለእሷ ነው የሚደርሳት። ባንክ ብር ገብቶላቸው ብር አይደርሳቸውም ሰራተኞቹ። ነገ ሚዲያ ወጥቶ ማውራት ይችላሉ። ሙሉ ቤት ውስጥ ያሉ ሰራተኞች ታመጣዋለች። እሷ ነች ስራ የምታስጀምረው። በእሷ አይዲ ሲም ይወጣለት። እንደገባ ስልክ ትገዛለታች። ሲም ታቀብለዋለች። በእሷ አይዲ ነው የሚወጣው። ምንም ነገር ለእሷ የሚደርሳት ብከነስለውም ምንም ነገር ባንክ ዲፖዚት ብታደርግለትም ምንም ብታደርግ ለእሷ የሚደርሳት የሚያውቁት ነገር የለም። ይሄ ሁሉ ችግር የተፈጠረው መቼ ነው? ይሄ ሁሉ ቪዲዮ የወጣው መቼ ነው? ለነ ጆከርም ለሰንበድም ይሄ ቪዲዮ ይሄ ነገር እየሰፋ ሄዶ ማለት ነው። እራሷ በሰራችው ስህተት ነው እዚህ ፍቄ አንድ ጊዜ ፍቄ አሁን የጠየቀህ እሱ ስለወልድ ነው። ቅድም የሆነ ነገር ተናግሯል። እኔ መጥቼ ስጠይቀው ወልድ ብዬ ስጠይቀው የንግግር ችግር ነው ብሎ ተናግሯል። እሱ ነገር ላይ አሁን ወልዴ ምናልባት እንደ መግባባት እሷ ጋር ይግባባል ለማለት ፈልጎ ይመስለኛል እንጂ ወልዴን እዚህ ወንጀል ውስጥ እያስገባ አይመስለኝም። ደግሞ አሰማንና ዮኒ ትክክለኛውን ነገር ይመልስልን። ልጁ የጠየቀውን ብሏል። ይህንን ነገር እኮ ብሏል። እሱ አሁን እኮ የጠየቀውን አይደለም እየመለሰ ያለው ልጁ የሚመልሰው ሌላ ነው። የተጠየቀው የሰማነው
ጆከርን አስፈራርተውት ነው እያለ ነው። እኔ ማንም ሰው እሱ የንግግር ፍቄ አሁን ማስተካከል እኔ አንድ ጊዜ ልክፈትልህ እና ሰማሁት እኮ ሰማ ነው ፍቄ አንድ ጊዜ ሰማ ነው እኮ ወልደ ማርያም ነው ወልደ ጊዮርጊስ እሱ ማለት ምን መሰለህ እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ አንድ ዮኒ እሱ ጋር ተቀጥሮ የሚሰራ ዮኒ ነገር እኮ ሰማ ነው። አሁን እሱ ይመልሰውና ልጆችን ቤስት ያሉ ልጆችን ስልካቸው ዮኒ እዚህ ኢትዮጵያ ይሄን አስተካክልልን አምልጦ ነው የሄደው። ዮኒ አቤት ይቅርታ ወንድሜ አንዴ ፍቄ አንድ ደቂቃ አዳምጠኝ። ለምትናገረው ነገር እና ለሚሆኑት ነገሮች ዮኒ አሁን ጭንቀቱ እስከተትና ብራዘር እንደዛ ሳይሆን በስትረስ አረጋችሁኝ እኮ ግን ሀቁ ገብቷል። እኔ የቀረችኝ ፀጉር ትመለጥ የሚያስጨንቅ ጉዳይ እኮ አይደለም። ውሸት ይመለጣል። ይሄ ሰውዬ ገንዘቤን ተበልቻለሁ ብሎ መጣ አይደለ? አሁን የጠራቸው ሰዎች አሉ እዚህ መካከል ላይ ምናልባት እሱ የተናገረበትና የሚናገርበት የንግግር ችግር እንጂ ወልዴ እዚህ ነገር ላይ የራሱ ድርጅት ያለው ሰው ነው። የራሱ ራሱን ችሎ ያስፈራራ ነው ተብሏል። ጉዳዩን የታውቀውት አስፈራርቶት ነው አለን መጀመር እንደመጣ። እኔ ማንም አስፈራ አላ አንተ እኮ አልተባልክም ጆከር። አሁን እሱ ይሄንን ነገር የንግግር ችግር ነው ብሎ ብሎሃል እኮ ዮኒዬ። እኔ መጥቼ ስጠይቀው ወልዴ እዚህ ነገር ውስጥ እንደሌለበት ከዛ ተደዋውላችሁ ነው የሰው ስም ሀሳቤን ልጨርስ ይሆን? ኦኬ ጨርስ። የሰው ስም ከምታጣቅስ ዋናውና ትክክለኛው እዚህ ጉዳይ ላይ ያሉ ሰዎችና የተበደልከውን በደል እሱን ብቻ ተናገር ስለው ቅድም ምንድን ነው ያለ እሱ እኔ የንግግር ችግር ነው። እኔ አሁንም ምለፍቄ ለምትናገረው ነገር አገናዝበ ተናገር። ሚዲያ ላይ እንደዚህ ሪከርድ እየተደረገ ይቀመጣል፣ ሌላ አጀንዳ ይከፈትብሃል። የሌሉ ዋናው እሷ ናት። አሁንም ምስክሮችን ይዘህ እኔም የማውቀውን አውቃለሁ፣ የምናግዘን እናግዛ፣ እሷም ትምጣ አንተም ትምጣ። እዚህ ፊት ለፊት ሁለታችሁ ምስክራችሁን ይዛችሁ መታችሁ ተነጋገሩ። የሌላ ሰው በክፋት የዳኘንም ስም አጥፍቷል። ለዛ ደግሞ እኔም ሪከርዱን አመጣለሁ፣ አሁንም አሰማለሁ ስለ ዳኘ የተናገረውንም። ገባ? እኔ ዳኘ ወንድሜ ነው። ስለዚህ ስለ ዳኘ የተናገርካትንም ጃፒ ስማኝ፣ አድምጠኝ። ሁለት ነገር ስማኝ። ሀቅ ካለ መጀመሪያ ሁለት ነገር አድርግልኝ። አንደኛ እኔ አሜሪካ ኖርም ኢትዮጵያ የምኖረው በእኔ ስም ነው ጌሙ የተሰራው። ሁለተኛ እዛ ቤት የሚኖር ሰራተኛ ስልኩን ቀምታው፣ ስልኩ ያስቀማት ማነው? ወንድሟ ነው። ስልኩን ቀምቷለች። ሰላም የቤት በሳቱ እኔ ብሎክ ስታደረገኝ ወይም እኔ ከኔ ጋር ንግግር አንግባባ ስንል የቤት ባለቤቱን ቀጠለች። ስትቀጥል ስልኬ ጠፋኝ ስልኬ ስጭኝ ሲላት ስልክ ቀምቷለች። ከቤቱ ስታፍ ቼክ ማድረግ እንችላለን። ከዛ በተረፈ አንተ ስለ ጮክ የሚደበቅ እውነት የለም። አንተ ሪከርድ ስላለክ የሚወጣ እውነት የለም። በዚህ አጋጣሚ በደንብ ልንገርህ፣ በደንብ ስማኝ። ሪከርድ ማድረግ አድርገው። ስለ ዳኘም ውሸት አላወራሁም፣ ሀቅን ያወራሁት። ወንድሜ ይሰማኝ፣ እርግጠኛ ነኝ መልስ ይመልስልኛል። ይሄ ማለት ደግሞ አጭበረበረኝ አላልኩኝም፣ አላጭበረበረኝም ወንድሜ። በስራ ምክንያት አወራን፣ እሷን ፈርቶ ሆልድ አረገ፣ ቆመ፣ ስራው እስታካረገ ሲያረግ ይሄ ብር ተበላውን ያልኩት እንጂ ወንድሜ ዳኘ በለኝ አላልኩም። እዚህ ጋር ወንድሜ እሱን ጠይቀው ነው ፍቄ ፈርቷት እሷን ያልከው ነው ወይስ ዮኒ ቅድም ባስረዳ ዮኒ ማኛ ማለት ነው? የሆነ ቦታ ላይ ኮንፊውዝ ሆኛለሁ የመሰለኝ። እንዲያውም ዳኘ ራሱ የሚል የሆነ ቪዲዮ እንደሚመስለኝ ከተሳሳትኩ አርሙኝ። እንትናንም እንደዛ ያልከው ይመስለኛል። ዳኘ ከተሳሳትኩ አርሙኝ። ዳኘ የሆነ ነገር ብሏል። ዳኘ ራሱ አጭበርብሮኛል፣ ወደ 23,000 ድራም ተጭበርብር ያለው ከዳኘ ራሱ ስደውልለት አያነሳም፣ ስልኩን አያነሳብልኝም ብለሃል። እንደዛ ያልኩ ይመስለኛል። ለዛ ነው አመጣዋለሁ አልኩ እኮ። ግን ምን መሰለህ ዮኒ፣ እንደዛ ብለሃል። ዮኒ አንዴ ዮኒ ቅርታ አድርግልኝና እዚህ ጋር ጃፒ ሲሪየስ ባይ ዘ ወይ ጆከር ቴንክ ዩ። ለመጀመሪያ ጊዜ ነው ጆከር ሰላም ምለው። ዮኒ ይኸውልህ ይሄ በሽታ ኢሮፕን ገብቷል።
እኔ መስራትም አልቻልኩም፣ መንቀሳቀስም አልቻልኩም። ማሏሽ ነገር ሲሪየስ። እኔ ስራዬ ነጮች ጋር ነው፣ ግን እንዳልኖርም እንዳልሰራም እንዳልደረግ። ኤኒዌይ አንድ ላይ ልንገራችሁ። ግን ለምንድን ነው እንዲህ አይነት ነገሮች? ሶርስ ነው አይደል? በቃ እኛ ባህላችንን፣ ምግባችንን፣ ሁሉን ነገራችን ለሌላ ዓለም ማስተዋወቅ። በቃ ለምንድን ነው አንድ ቀን ለእኛ መድረክ የሌለን? ለምንድን ነው እንደ ቢዝነስማን እንደ ሬስቶራንት የሆነ በቃ አንድ ቀን ፌስቲቫል የሌለን? ይሄ ያስጨንቀኛል። እና ቴንኪው በጣም አመሰግናለሁ፣ ወዳችኋለሁ። በጣም አፕሬሽትዩ አንተ ምታደርገው ጃፒም ሁላችሁም አመሰግናለሁ። ግን የሆነ ዘር እንዲጠፋ ይፈለጋል፣ ግን መሆን የለበትም። እሺ ብሮ የአንተ ሀሳብ ጠቅለል ያለ ጉዳይ ነው። ይኸውልህ አንድ ጊዜ ይችን ነገር እኔ ልናገርና ሚውት አደርጋለሁ። ዳኜ ብዙ ጊዜ የሆነ ነገር ሲጠቆም በተደጋጋሚ ስማቸው እንድነሳ አይመለከተውም። ዳኛው አለ አዞታል። በትእዛዙ መሰረት ሲያመጣ ራሱ ፍቄ ያካል። ችግራቸው የሴትዮዋና ያን ነገር እንዲቋረጥ የሆነ የሴትዮዋና የሱ መካከል ላይ የተፈጠረው ችግር እንጂ የዳኝ ክህደት አይደለም። ዳኝ የለበትም። እና ለምን አትጠይቀውም? 23,000 አስበርብሮኛል እየተናገረ እኮ ነው። በልቶኛል ካለ እሺ፣ እስኪ አሁን ፊት ለፊት ይናገር። እኔ እኮ አመጣላለሁ እሱን ተው። ለምን አሁን እሱ አለ አይደል እንዴ? ለምንድን ነው አንተ እንዲመላለስ የፈለከው? የዳኝ ስም እንዲነሳ የፈለከው ለምን ያደርጋል? እንደዚህ ለምን ይናገራል? በአፉ እየተናገረ አይደል እንዳልበላኝም እያለ ለምንድን ነው እየደጋገምክ አንተ ስለ ዳኝ የምትወራው? ዮኒ አውራሽ እዝነት ነው ወይስ የሱ ስም እንዲጠፋ ነው የፈለከው? ለምን ስሙን ያጠፋል? ሪከርድ ተደርጎ ዮኒ ጠይቀው። ባልተቤቱ አሁን ገምና ዳኝ ያንተን ገንዘብ በልቷል ወይ? መልስልኝ ይሄን ጆከር አንዴ ይቅርታ፣ ሪከርድ ተደርጓል እኮ ነው የምልህ። መጀመሪያ ያንተ ሪከርድ ነው ምርጫው ነኝ። አንተ ፈለክ ነው እኔ ጥያቄ ጆከር እኔማ ለምን ወልዴም ስማቸው እንዲነሳ ትፈልጋለህ? ጆከር አንዴ ስማኝ፣ ስህተት የተናገርኩት ነው አለ አይደለ? ባልተቤቱ ለምን በቅባት ያነሳዋል? ባላረገው ነገር ለምን አላነሳም? በቃ እኔ በስህተት የተናገርኩት የንግግር ችግር ነው አልበላኝም አለ። በቃ ለምንድን ነው አንተ እየደጋገምክ ይሄን ነገር ማድረግ የፈለግከው? ለምንድን ነው ልጁ ባለ ሆነው ነገር መጥቶ የሰው ስም ባልሆነው ራሱ ጆከር እየጠየቅነው ነው እዚህ ጋር እኔ ነኝ የምቆረቆርለት ለዳኜ ገባ። ለምን ባልሆነ ነገር ስሙን ያጠፋ? ተቆርቁረ ሳይሆን አንተ ስሙ እንዲጠፋ ነው እያደረክ ያለው። እንደዚህ አይነት ይኸውልህ እንደ ቅቤ ምላስ እየተደረገ ፋራ እንዳታደርግንኛ። ቢራ ጠጣለሁ ብለህ ድራማ ተው። ጆኪ ዮኒ ለስድድብ ከሆነ ያስገባን ኦኬ። ሌላ